ሰላም የተወደዳችሁ የምሳሌ ታሪኮች ቤተሰቦች እንደምን አላችሁ? እንደምን ከርማችኋል? እንደምን ውላችኋል? እንደምን አድራችኋል? እንደምን ሰንብታችኋል? እንደያላችሁበት የቦታና የአካባቢ አየር ንብረት እንዲሁም የወቅት አቆጣጠር በዛው መሰረት ሰላም እንላችኋለን። እንዴት ናችሁ? እንዴት ይዟችኋል? ትረካ ማዳመጥ እንዴት ነው? እየወደዳችሁት ነው ወይ ምርጫዎቻችንን? በእርግጥ እያየን ነው በጎ ምላሻችሁን። እጅግ በጣም እናከብራችኋለን፣ በጣም እናመሰግናችኋለን። አሁንም እንድትቀጥሉ እንድታበረታቱን፣ ለወዳጅ ለቤተሰቦቻችሁ ሼርና ላይክ እንድታደርጉ፣ ሰብስክራይብ እንድታደርጉ አሁንም በትህትና እንጋብዛችኋለን። ዛሬ ደግሞ ከእንዳለጌታ ከበደ በጣም ተወዳጅ ስራዎች መሃል ከጥቁር ሰማይ ስር ከሚለው መጽሐፍ የቀነጫጨብናቸውን ታሪኮች አዘጋጅተንላችኋል። እንድትከታተሉ በአክብሮት እንጠይቃችኋለን። እጅግ በጣም እናመሰግናለን። እነሆ ወደ ትረካው። ይሁዳ ሰኞ። እማም ብሎ ጠራቸው። ህሩይ ልቡ ተሰብሮ ፍዝዝ ትክዝ ማለት አብዝቷል። ክንፏን እንደተመታች እርግብ መብረር እያማረው አቅም ያነሰው መስሏል። በሀያዎቹ መጀመሪያ ላይ ያለ ሳይሆን ዘመኑን በጉስቁልና ያሳለፈ የጎልማሳ መንፈስ ለብሷል። ጠይም ፊቱ ስቃይ ሰንብቶበታል። ጎላ ጎላ ያሉ አይኖቹ ደግሞ የሚጸናበት ልብ የሚሸሸግበት ጥግ እንዳጣ ባህታዊ ተስፋ መቁረጥ ይታይባቸዋል። እማም ወዬ ልጄ ፈራው። አይዞ ምንም አትሆንም አሉት። ፍርሃቱ እንዳይጋባባቸው ያሳሰባቸው ቢመስልም በትላልቅ አይኖቻቸው ስጋት ይነበባል። ሁላችንም አለንልህ፣ አይዞ ህሩይ። ይቅርታ ሳታደርጊልኝ እንዳልሞት ፈራው። ሞትን እዚህ ምን አመጣው? ይላሉ ኮስተር ቆጣ ብለው። የምንመለከተውን ሁሉ እያጤነን አልነበረም። ታሞም በተኛበት ክፍል 5-6 ሆነን ተቀምጠናል። ግን የሌለን ያህል በመቁጠር ለእናቱ ብቻ ያወራል። አኳኋኑ ያሳዝናል። ጥፍጥፍ ብሎ ነው የተኛው። ከስቷል፣ ገርጥቷልም። እናቱ ኩርምትምት ብለው ከራስጌው ተቀምጠው ያስታምሙታል። እኔ ነኝ መድኃኒት ቀማሚው ህሩይን አብሾ አብዝቶ እንዲያጠጣው ጎትጉቾ የነበረው። ከመድኃኒት ቀማሚው ጋር የምንጠቃቀመው ነገር ስላለ ነው። እምቢ ሲለኝ እምቢታውን ያሰረስኩት። እማም አሁንም ተጣራ ህሩይ። ወዬ ልጄ ቅርታ ሳታደርጊልኝ ይንሰቀሰቅ ያዘ። ልባቸው ተሸብሮ ምን በደልከኝና ልጄ? ምን አጎደልክብኝና? ባይሆን እኔ ነኝ እንጂ። እንባቸው እየተንሸቀሸቀ ቢሆንም አልጠረጉትም። ከ4 ዓመት በፊት ደብተራ ማሩ ከሚባል ከሚታፈርና ከሚከበር ጠንቋይ ጋር ተጋጭተው ነበር። እንደ ተዘባበትሽብኝ አትቀሪም፣ የእጅሽን አታጭም፣ ለዋልኩልሽ ውለታ ክፍያው እንዲሆን ልጅሽን ልትድሪልኝ አልነበር? መልሰሽ ቃልሽን በማጠፍሽ የልጆችሽን አሳር ካላበዛው ታያለሽ፣ እንተያያለን ብሎ ዝቶባቸው እንደነበር አይዘነጉትም። ደብተራ ማሩ ጎጃም የሚፈራውና የሚጠላው መተተኛ ነው። መጽሐፍ ገላጭ ነው። ያኔ የህሩይ እናት እንተያያለና ደሞ ልጄን ለማንም ቀላዋጭ ጠንቋይ ልዳር ብለው ነበር። ሁሉም ነገር አደብ የገዛ በመሰለበት በ4ኛው ዓመት ህሩይ የቆሎ ተማሪው በክፉ ደዌ ተለከፈ። ይበለኝ ቀናተኛው አምላክ ለጾም ለጸሎት ፊቴን እንደመለስኩበት አይቶ እኔን ሊቀጣ ፈልጎ ነው አንተ ላይ የቁጣ በትሩን ያሳረፈው አሉ እናት። እናቱ የዋህነት የሚስተዋልበት ፊት አላቸው። መቸገር ካጠገባቸው ዝር ብሎ የሚያውቅ አይመስልም። ሰፊ ፊት፣ ሰልከክ ያለ አፍንጫ፣ ቀጥ ደርበብ ያለ ወይዘሮ። እውነትሽን ነው፣ እኔም እንዳንቺን ያሰብኩት። እንዴት? በተጸነስኩበት ማህፀን ከማስጸነስ የከፋ ወንጀል ከየት ይመጣ ብለሽማ ብሎ ጸጥ አለ። በሀፍረት ሁላችንም አቀረቀርን። ከእናቱ ጋር የሚመላለሰውን በማድመጣችን የጥፋተኝነት ስሜት በእኛ ላይ አደረ። ቀና ብለን በጨረፍታ አየነው። በተሰማን ስሜት ግራ ተጋብቷል። አንቺ ማነሽ? ይላቸዋል ህሩይ ጠቆር ባለ ፊቱ ላይ ግራ መጋባቱ እየጎላ። ልጄ ደግም አይደል እንዲህ ማለት። የመብርሃንን ልጅ ጉድ አደረግኩት እኮ። ለጠላቶቹ አሳልፌ ሰጠሁት፣ ሸጥኩት። አይሁዶች በ30 ብር ገዙኝ። ለይተው ስለማያውቁኝ ምልክት የሆናቸው ዘንድ ሳምኩት። በወዳጅነትም አቀፍኩት። አይኖቹን ባቀረዘዙ። የእናትየው ባሰ። አንጀታቸው ሲላወስ ይታወቀኛል።
እኔ እዚህ የምመጣው ህሮይን ጥየቃ ብቻ አይደለም፣ የህመምተኛውን እህት ለማየትም ጭምር እንጂ። እህቱ እልልታ ልቤን ወስደዋለች። በህመምተኛው ወዳጃችን እያሳበብ ወደ ደጇ መመላለስ ከጀመርኩ ሰንብቻለሁ። እንደፈቀደችኝ ከአንደበቷ መስማት ከጀመርኩ በኋላ ስሟ ከምላሴ የማይጠፋ ልጅ ሆናለች። ቀለሙ እንዳይለቅ አድርጎ እግዜር በራሱ የእጅ ጽሕፈት ስሟን በልቤ ብራና ሳይጽፈው ቀረ ብላችሁ? ይሄ ሁሉ ሲሆን ወንድሟ ህሩይ አያውቅም። ወንድሟ ናቅ ናቅ ያደርገኛል፣ እንዲሁ ጻዕዳ ለባሽ ባለመሆኔ። እህቱን እንደምመኛት ካወቀ ነገር እንደሚያበላሽ ስላወቅኩ ነው መድኃኒት ያሰራውበት። የሌሎችን ነገ ዛሬ ላይ ሆኜ ማየት እችላለሁ ከሚሉ ባህታዊ ጋር የመተዋወቅ ዕድል ገጥሞኝ ነበር። ሰዎች ገንዘብ እየከፈሏቸው ነገ ምን እንደሚጠብቀን ይንገሩን ሲሏቸው ሰማው። እንዳልሰማው መስዬ ሰማው። ከዚያም ጉዳያቸውን ጨርሰው መንገዳቸውን ሲቀጥሉ እኔሳ አልኳቸው። መንገድ አሳብሬ ከደረስኩባቸው በኋላ ስሜን ሰጠኋቸው። የእናቴንም ጠየቁኝ። የእልልታንም ስም ሰጠኋቸው፣ የእናቷንም። ለእያንዳንዱ ፊደል ቁጥር ሰጥተው ቁጥሮቹን አባዝተው ደግሞም አካፍለው እንዲህ አሉኝ። ወንድሟ አይተኛልህም፣ ነገር እየፈለገ ይተናኮልሃል። አገር አቀናለሁ ብሎ እሰፈርክበት ሰፍሮ መሬት ያጣብበናል ብሎ ይመቀኝሃል። እህቱን ወሰድካትም አልወሰድካትም ወንድሟ ሲያሳድድ ይኖራል። የዕድሜ ልክ ጠላቶች ነው የምትሆኑት። ይህንን ፈተና ካለፍከው ይህች ሴት ትሆንሃለች። ባለጸግነት ቤትህንና አካባቢህን ይሞላዋል። የምትኮራባት ውሃ አጣጭ ነው የምትሆን። ይህን ከሰማው በኋላ ነው ሊያጠፋኝ ይችል ይሆናል ብዬ የተጠራጠርኩትን ወንድሟ ህሩይን መጥላት የጀመርኩት። ትምህርት ከጀመረ ከብዙ ጊዜ በኋላ ነው መድኃኒት የተሰራለት፣ ማለት ቀስ በቀስ ሊለውጠው የሚችል መድኃኒት የተሰራበት። ይህን ነገር የሚያውቁት ሁለት ሰዎች ብቻ ናቸው፣ ቀማሚውና እኔ። መድኃኒት ቀማሚው ህሩይን ቀስ በቀስ ከምድረ ገጽ ለማጥፋት ሳደባ የከረምኩ ነው የመሰለው። ብዙ ምስጢራትን ያዘለ መጽሐፍት በእኔ ደብር እንዳለ ያውቃል። ነዋየ ቅዱሳት ጠባቂውን አፍዛ ድንግዝ አሰርተንበት ከግምጃ ቤት ሰርቄ እንድሰጠው ነው የተስማማን። ከህሩይ ጋር ለትምህርት የመጣ ለታ ነው ለመጀመሪያ ጊዜ ተዋወቅ ነው። አባቱ በትንሽነቱ አርፈዋል። ትምህርት እንዲገባው ተብሎ ከዚህ በፊት አይቶት የማያውቀውን ፍሬ ተፈልጎለት ድግምት ደጋሚው የኔታ በፍሬው ላይ እንዲያነበንቡት ሲደረግና ከስንዴ ጋር ተጋግሮ እንዲበላው ሲታዘዝ እኔ እጎኑ ነበርኩ። ከእንግዲህ ቅኔ የሚገባው ሰው ይሆናል ተባለ። ይህንን ልጅ ቀለምና ንባብ አስቆጥሩልኝ ብሎ ያመጣችው እናቱ ነበረች። የኔታ ምነካሽሳ የከብቶችሽን ጭራ ሳታስከትዩ ኖረሽ አሁን ሲጎለምስ እያዋከብሽ ማምጣትሽ ለምን? አስረፍደሽበታል ብለው ገሰጿቸው። ህሩይ ስማቸው ሳይጠፋውና መልካቸውን ሳይዘነጋ ፊደላቱን ይይዛቸው ጀመር። ዝላይ አለ። መታገሉም አይቀር ወይራ ስር ሆነን ጊዜያችንን እንዝናናበት ነበር። የምንይዛት ቂጣ ለሳምንት ታሰነብተናለች። ስታልቅብን ተመልሰን ወደ የቤቶቹ እንሄድና የሰጡንን ይዘን ቦታችንን እንገናኛለን። ህሩይ ትምህርቱን ቀጠለ። ንባቡንም ቻለበት። ዜማም አልቸገረው። ውዳሴ ማርያምን አጠና። በድቁና እንዲቀድስ ፍላጎቱ አደረበት። ሆነለትም። እናቱን ከወለዱ አይቀር እንዲህ ነው እንጂ ያሰኛቸው ጀመር። እኔ ደግሞ ከእህቱ ጋር ፍቅር ይዞኛል። በእኔ ላይ ነቀፌታ እንዳያድርባት ጥንቃቄ የበዛ ሆኗል። ከትዕዛዛት ሁሉ ይከብድብኛል። እሷን ለቅያሜ አሳልፈው መስጠት። እሷን ለማግኘት ሞክሬ አልሆንልህ ቢለኝ የሚዘባበቱብኝ እንደሚበዛ አንጠፋኝም። ዝቋላ አቦን ልስም እሄዳለሁ ብዬ ለአገር ያስወራሁትን ቀጠሮ ያፈረስኩት ለሷ ብዬ አይደል? እንዲሁ መሄድ ደስ አላለኝም ስትለኝ ጊዜ እህቱ እልልታ ሌላ ናት። የዳሌዋ ውዝዋዜ፣ የጡቶቿ እንቅስቃሴ፣ የፊቷ ልስላሴ ሌላ ነው። በፊቷ በቆምኩ ቁጥር አፍታም ሳልቆይ ይነዝረኛል። በታመመ ወንድሟ አመሃኝቼ በየዕለቱ እሳለማታለሁ። ራስሽን አትጉጂ፣ መዳኑ የማይቀር ነው እያልኩም እንባዋን አባብስላታለሁ። ህሩይን ልንጠይቀው በሄድን ቁጥር ቅዝዝ ብላ በእያንዳንዳችን ላይ አይኖቿን ትተክልብናለች። ወንድሟን ያቃወሰው ነገር አይኖቻችን ውስጥ ታገኝ ይመስል፣ ግን እሷም የምትጠረጥረው ደብተራውን ነው። ደብተራው እልልታ ላይ ዝቶ ነበር። እኔን ብቻ እየተከታተለ በገባውበት እየገባ የሚወግረኝ ድንጋይ አንድ ርብ ያዝብኛል ብዬ ነበር እንጂ
በእኔ ጦስ ወንድሜን እንዲህ ባለ የጤና መቃወስ ይጎዳብኛል ብዬ አልጠበቅኩም ነበር ብላኛለች ባለፈው ሰሞን። የሰራነውን ተንኮል ማንም ሊደርስብን እንደማይችል አውቃለሁ። እንኳን ሊደርስብን የሚጠራጠረንም አይኖር። የሰዎች ወሬ፣ የሰዎች ድምፅ ከውጭ በኩል ተሰማን። እኛም መቀመጫችንን ከወንበር ማላቀቅ ግድ ሆነብን። እግዚአብሔር እንዲምረው ምኞታችንን ተናግረን ወጣን። የሚመጠጡ ከናፍሮች በዙ። የዛሬን አያድርገውና እሱም እንደኛ የቆሎ ተማሪ ነበር። ከኛ ጋር የተስተማረ የብሉይና የወንጌል ሊቅ ነበር። መጽሐፍትም ይተረጉማል። አንዱ ጓደኛችን ደጁን እስክንርቅ ጠብቆና ተቻክሎ ህመሙን አውቃችሁታል አለን። ፊቱ በርቷል። ሊነግረን የጓጓው ነገር እንዳለ ያስታውቃል። ጥድፊያውን አልወደድኩለትም። እንደ ሸረሪት ድር ሆነብን እኮ ትብታቡ የበዛ ቋጠሮ አልኩት። በምን እንደታመመ የጠረጠረም የለ ብሎ ጠየቀ። ምኑን ከምን ልታያይዘው ነው? ይልቁንስ አንተ የታየህ ነገር አለ? እንዴታ ብሎ ጀመረልን። እንደሱ አተረጓጎም ህሩይ ማን መሆኑን ረስቷል። ስሙ ጠፍቶበታል። የትና በማን ዘመን እየኖረ እንደሆነም አይታወሰውም። ማነህ ብለው ቢጠይቁት ማንነቱን አያውቅም። ግን ይሁዳ እንደሆነ ይሰማዋል። እኛን ደግሞ ከ12ቱ ደቀ መዛሙርት መሃል ጥቂቶቹ አድርጎ ቆጥሮናል። እስካሁን ድረስ ማናችን በኢየሱስ እንደተመሰልን ያልታየኝ አለ ትርጓሚውን ሲተነትን ቆይቶ። እንዴት ሊሆን ይችላል አልኩት። እንዴት ሊሆን አይችልም? ጥያቄውን በጥያቄ መለሰ። ምንስ በቅኔ ወትርጓሜ ይበል የሚያሰኝ እውቀት ቢኖር የምናምን መስሎሃል አልኩት ነገሩን ለማድበስበስ ብዬ። ሁላችንም ሐሳቡን አንኳሰስንበት። የሰውን ሐሳብ እንዲያጥላልቻ አላውቅም። ተውታ አለንና ከኛ ፈንጠር ብሎ ፈጠን ቸኮል ብሎ ይራመድ ጀመር። ይሄ ጓደኛችን ሲሄድ መሬትን ጨክኖ አይረግጣትም። አላስቻለውም። እርምጃውን ገቶ ከኛ እኩል ይራመድ ጀመር። ዝም ተባባልን። ያስታውቃል። በዝምታችን መሃል ስለታመመው ጓደኛችን እያሰላሰልን ነበር። በጓደኛችን ትንታኔም ተገርመናል። እንዴት ያለ አተረጓጎም ነው በማለት ሌሎች ወዳጆቼ ቢገረሙም ባለቅኔው ወዳጃችን ምላስ ሐሰት ውሎ እንደማያድርበት ጠንቅቀን እናውቃለን። የጀመረውን ካልጨረሰና ተከራክሮ ካላሳመነ ሆዱን ይቆርጠዋል። እና ታማሚው ህሩይ እናቱን ይቅርታ ሳታደርግልኝ እንዳልሞት ፈራው ሲል ምን ማለቱ ነው? ሾልክ የወጣሁበትን የማህፀን በር ማርከስ አልነበረብኝም ሲልስ እንዲሁ ከምድር ተነስቼ ይመስላችኋል? ራሱን በይሁዳ ተክቷል ማለቴ? መረጃ ይዤ ዳሩን ከጫፍ አያይዤ እኮ ነው። ግድ የላችሁም። ይሄ ጓደኛችን ተንኮል ተሰርቶበታል። ትንተናውን አልወደድኩለትም። ይሄ የነገር ቁፋሮ እስከ ስር ከሰደደ ምስጢሬ እንዳልሆነ ሆኖ ነው የሚቀር። ባለቅኔው ወዳጃችን ግን ቀጥሏል። የይሁዳ አያት እረኛ ነበሩ። ልባቸውም የታበየ እንደነበር መጽሐፍ ያስነብበናል። እንዴ አንድ ጉዳይ ገጥሟቸው መንገድ ሲሄዱ ነብዩ ዕንባቆምን አገኙት። ነብዩ ድንጋይ ላይ ተቀምጦ አምላኩን በዜማ እያመሰገነ ነበር። ነብዩ ለእኚህ መንገደኛ የከበረ ሰላምታ ሲሰጥ፣ የይሁዳ አያት ግን አጸፌታውን አልመለሱም። በዚህ ጊዜ ነብዩ ምን ነው ሰላም ስል ምላሽ ንቀት ሆነ ቢላቸው፣ የይሁዳ አያት ምን አሉ? በድንጋይ ላይ ድንጋይ ከተቀመጠ ምን አገኛለሁ ብዬ አላሉም? ነብዩ ዕንባቆም ይህንን ሲሰማ አልተራገመም፣ ትንቢት አልተናገረም። ምንድን ነበር ያለው? የልጅ ልጅህ አባቱን ይገላል፣ እናቱን ያገባል፣ አምላኩን ይሸጣል አይደል ያለው? እንደተባለውም ሆነ። ህሩይ ስለ ይሁዳ ማጥናት የሚወድ ሰው ነው። ለይሁዳ ባለው ጤናማ አመለካከት የተነሳ የመርጌቶች ተግሳጽ ተለይቶት አያውቅም። ሁሌም ይሟገታቸዋል። ይሁዳ አያቱ ባጠፋው ጥፋት ለምን ይፈረድበታል እያለ፣ ያለ ወንጀሉ ነው የምንከሰው የምናንኳስሰው እያለ። እንዲያውም አንዴ መቼስ ከተነሳበት ድፍረት ያበዛ የለ ይሁዳ ክርስቶስን በመሸጡ ዓለም ድኗል። እሱ ባይሸጠውና መሲሁ በአይሁድ እጅ ወድቆ መስቀል ላይ ባይቸነከር አንድንም ነበር የሚሉ ምሁራንን አደንቃለሁ በማለቱ ይሁዳ ታቦት ሊቀረጽለት የሚገባ ባለውለታችን ነው በማለቱ ብዙዎችን አስቆጥቷል። ከብዙ ጊዜ በኋላ ይኸው ታመመ። ለጥያቄዎቹ መልስ ሳያገኝ መድኃኒት ቀማሚው ምኑን ከምን ጋር እንደቀላቀለ፣ የትኞቹን ስራ ስር ቀምሞ እንዴት ካለው ቅጠላ ቅጠል በጥሶ ለዚያ ስም አልባ ህመም መፈጠር ምክንያት እንደሆነ አልነገረኝም። እንዴት እንደሰራበት ሊነግረኝ አልፈቀደም። የሚገድል ነው ወይ ብየው ነበር። እንዳስታማሚዎቹ ሁኔታ የእነሱ ድጋፍ ካልተለየው ሙሉ ለሙሉ ባይፈወስም ሻል እያለው ይሄዳል። ምን ቢደረግለት ነው ህመሙ እየባሰበት የሚመጣ? የአንተ ክትትል ከተለየው እየተፈወሰ ይመጣል።
የመድኃኒቱ ባህሪ ምን እንደሆነ ነግሬህ የለ? ታማሚው ከዚህ በፊት በተደጋጋሚ ጊዜ ስሙን የሚጠራው ሰው ካለ መድኃኒቱ ስራውን ከጀመረ ሰዓት አንስቶ ያንን ሰው የሆነ ይመስለዋል። ስለዚህ አንተ ታበረታተዋለህ፣ ታሳምነዋለህ፣ ታምንለታለህ። ነኝ ብሎ በሚጠራው ስም ትጠራዋለህ። በዚህ ተስማማን። ለዚህ ሁሉ ወሮታዬ የምትከፍለኝ ምን እንደሆነ መደጋገም አያስፈልግም። በአዎንታ ጭንቅላቴ ነቀነው። ነገሮች ሁሉ በምፈልጋቸው መንገድ እየተጓዙ እርግጠኛ ስሆን የማበረክትለት ነገር ይኖራል። ክፍያው የታወቀ ነው። ያንን ከደብር ደብር የሚንከራተት ብዙ ዘመን ያስቆጠረውን መጽሐፍ ማስረከብ። መጽሐፉ በብራና የተጻፈ ነው። ለተሸካሚው የሚከብድ ነው። ባለብዙ ገጽና በግዕዝ ቋንቋ የተደረሰ። ቀላል መጽሐፍ አትምሰል። ተዋነይ የሚባለውን የጎጃም ባለቅኔ ታውቀው የለ? በአጼ ባካፋ ዘመን በሕይወት የነበረ ሊቅ ነው። በመጽሐፉ ተዋነይ ሊቅና ተአምረኛ እንዲሆን ያደረገው ነገር ሁሉ ተጽፎበታል። ተዋነይ ዕፀ መሰውር ነበረችው። እሱ ሳይታይ ሌሎች ሰዎችን የሚያይበት። ይሄ እንደምን እንደሚቻል በመጽሐፉ ተገልጿል። ዓለምን እየዞረ ለመጎብኘት ያስችለው ነበር። መድኃኒቶቹም ከምን አይነት እጽዋት እንደሚቀመሙ ዘርዘር ተደርጎ በመጽሐፉ ሰፍሯል አሉኝ። ማክሰኞ በንዋየ ቅዱሳት ጠባቂው ላይ አፍዝዛ ደንግዝ አሰርተንበት ከግምጃ ቤት ሰርቄ እንድሰጠውን የተስማማን። ይሁዳ አልኩት ብቻችንን ስንሆን። ለምን እንደሆነ አላውቅም፣ ፈራ ተባ ብያለሁ። ህሩይን ፈርቼዋለሁ። ነፍሴን ከስጋዬ ሊያጣላ አድብቶ የሚጠባበቅ ሌባ የሆነ መሰለኝ። ይህ ህመምተኛ ያልተጠበቀ ጉዳት ያደርስብኝ ይሆን? ደግሜ ጠራሁት። ይሁዳ አልኩት። በወዳጅነት ትከሻውን መታ መታ አድርጌ ቀማሚው የነገረኝን ማስጠንቀቂያ መርሳት የለብኝም። ተንኮሉ መጀመር አለበት። ትክ ብሎ አየኝ። ለረጅም ደቂቃ ውስጤን መረመረው። የኋላ ኋላ ነገር እንደገባው ሰው ሆነና ማን ኖረሃል አንተ አለኝ። ማን መስዬሃለሁ አልኩት ድምፄን አለስልሼ። ጸጸት ውስጤን በልቶታል ማለት ነው። መልኬ ጠፍቶ ጴጥሮስነቴ እስኪረሳህ ድረስ አልኩት እንደተቀየመ ሰው ሆኜ። አውቄሃለሁ እኮ እርግጠኛ ልሁን ብዬ ነው እንጂ። ቆየን። ቃላትን ተውናቸው። እየመሸ ነበር። ከአዋፋት ዝማሬ ሌላ ድምፆች አይደመጡም። ልብ ብሎ የታዘበን የለም። እኔም ባልተጓደለ ጥንቃቄ አካባቢን መቃኘት አልቦዘንኩም። ከዚያም ሐዘን ይዞት እንደሄደ ሰው አንገቴን ደፍቼ መቆዘም ጀመርኩ። ምን ሆነ እስኪለኝ ድረስ አለኝም። ምን ሆንክ? አስተዛዝኜ ነገርኩት። ምን ብዬ ልንገር ይሁዳ? ቀስ ብዬ ጠቆር ያለ መጣጣ ፊቴ እንዳሰስኩት። ስሙን እንደለወጥኩበት አልገባውም፣ ወይም በጸጋ ተቀብሎታል። አየህ፣ ጸጸት ሊገለኝ ነው። በመሲሁ ላይ የማይገባ ነገር ስፈጽም ምን ነው አላዘን? ካድኩት እኮ 3 ጊዜ ዶሮ ከመጮሁ በፊት አልኩት። ቀዝቀዝ ያለ ነፋስ እያጫወተን ነበር። እያወራን ያለነው እነ ህሩይ ጓሮ ነው። ሰፊ ግቢ ነው። ዋናው ቤት ጀርባ ለግቢው ግርማ ሞገስን ያላበሰ የዋንዛ ዛፍ አለ። እዚያ ስር ነበርን። ድምፅ አይሰማህም? ይሰማኛል አልኩት የውሸቴን። እነማን ናቸው? ፈሪሳውያን ናቸው ወይስ ሰዱቃውያን? ወይስ መሲሁ ነው? እኔ እኮ በመሃላቸው ያለው ልዩነት በቅጡ አላውቀውም። መሲሁ ሲያስተምር ሰምቼው አላውቅም። ለትምህርቱ ጊዜ አልነበረኝም አለ። ተከታዮቹ የሚመገቡትን ለመግዛት ወጣ ገባ ማለት አበዛ ነበር እኮ። አሁንም ድምፅ አይሰማህም አለኝ። ምን የሚል? መልክና ውበት የለውም። ባየነውም ጊዜ እንወደው ዘንድ ደም ግባት የለውም። የተናቀ በሰውም የተጠላ የህመም ሰው፣ ደዌንም የሚያውቅ ነው። ሰውም ፊቱን እንደሚሰውርበት የተናቀ ነው። እኛም አላከበርነውም የሚል ድምፅ አይሰማህም አለኝ። አሁንም ተጨማሪ ነገር ለማዳመጥ ጆሮውን ቀስሮ። ይሰማኛል አልኩት የውሸቴን። እህቱን ከርቀት አየኋት። ወደኛ እየመጣች ነበር። ልቤ ይዘላል። አይኗን ስተክልብኝ ወደ ውስጤ ብርሃን ሲገባ ይታወቀኛል። ወንድምሽ ሻል እያለው ነው አልኳት። እድሜ ላንተ፣ ከቤተሰብ ባልተናነሰ ሁኔታ እያስታመምኩ አይደል? ይኸው አልጋ ላይ ከዋለ ሳምንት ሞልቶታል። ለአዳር ትለየው እንደሆነ እንጂ ከጎኑ መች ርቀት አውቅና። በልቧ ውስጥ ቦታ ያገኘው መሰለኝ። ፈገግታዬ ተለኩሷል። ከእልልታ ጋር ብዙ ተጨዋወትን። እየተሸነፍኩላት እንደሆነ ከገባት ቆይቷል። እያፈቀረችኝ እንደመጣች ደግሞ ለማንም ግልጽ ሆኗል። የማጫወት ብርቱ ጉዳይ አለኝ
አለችኝ ግራ ቀኙን ገልመጥ ብላ ካየች በኋላ። ምንድን ነው? ቆይ እነግርሃለሁ። እሺ አልኳት እስከ ሰማው ቸኩዬ። አንተን ሳላማክር ግን መወሰን አልነበረብኝም። ምንድን ነው ልልታ? ብቻችንን ስንሆን እነግርሃለሁ። ያው እንደምታዝንብኝ ይገባኛል። እኔም አማራጭ ባጣ ነው ጉዳዩን በይሁንታ የተቀበልኩት አለችኝ። ምንድን ነው? በሰፊው አዋጋሃለሁ። ተረብሼ ልረብሽ አልፈለግኩም። የትንሣኤ በዓል ተቃርቦ ስለነበር አንዳች ነገር ልታበጃጅ፣ ጠላ ልትጠምቅ አሊያም እህል ልታስፈጭ ወደ ጓዳ መግባት ነበረባት። ግን ጎኔ ተቀምጣ በስስትና በስጋት በጸጸትና በፍቅር ተሞልታ ታየኛለች። ስለ መለየት የምታስብ መሰለኝ። ያላንቺ መኖር እንደማይሆንልኝ ሁልጊዜ ልነግርሽ አስብና ጊዜው አሁን አይደለም ብዬ ተወዋለሁ አልኳት። እኔም አስብሃለሁ። ይህ ደብተራ ግን በጣም ረብሾኛል አለች እንባዋ መጥቶ። እልልታዬ አንቺን የሚተናኮልሽ ጀመር። ከሱ መጣላት ከሰይጣን ጋር ቂም የመቋጠር ያህል ነው። ድሮ በመሬት የተነሳ እናቴ የተጣላቻቸው ሰዎች መድኃኒት አብልተውኝ ሞት ደጅ ደርሼ ነበር እና ይህንን ደብተራ አግኝታ ልጄን አድንልኝ ብትለው ስትድን ደርሽልኝ እንደሆነ ነው አላት። ግራ ቢገባት እሺ አለችው። ዳንኩ። መልሳ ቃሏን አጠፈች። ይኸው ይበቀለን ያዘ። ይዤሽ ልጥፋ አልኳት ወኔ መጥቶ። ወንድሜስ እኔ አምልጬ ያንተን ዱካ ረግጬ ብከተል እሱ ደግሞ ህሪውን ይገልብኛል። እህት የለኝ አባት የለኝ፣ እሱ ብቻ። ብዙ ማወራት ነገር ነበረኝ። ታማሚውን ጠያቂዎች መጡ። ህሩይ አሁንም የሚያዳምጠው ነገር አለ በአርመሞ በታላቅ ተመስጦ። እኔ ደግሞ እየተንፏፏ ከሚወርዱ የፏፏቴ ድምፅ በቀር የሚያናፋው የአህያ ድምፅ በቀር ምንም። ረቡዕ ሲነጋ መጣሁ። የጠያቂዎቹ ግርግር ህመሙን አባብሶ እንዳይድን ከማድረግ በቀር የሚፈይደው ነገር የለም ስለተባለ የህሩይን ደህንነት በሚመለከት ቤተሰቦቹን አጥብቆ የሚጠይቅ እንጂ ህሩይን እንዴት ያደርግሃል የሚለው የለም። ለእኛ ለቅርብ ወዳጆቹ ግን ተፈቅዶልናል። እኔ ራሴ ስለ ራሴ አዲስ ነገር አውቄያለሁ። የማላውቀውን አውቄያለሁ። እንዲህ ጨክናለሁ ብዬ አስቤ አላውቅም ነበር። ያውም ገበታ በተካፈልኩት አብሮ ተማሪ ላይ። እንካ አልኩት። ፈራ ተባብዬ እጄን ከኪሴ ውስጥ አስወጥቼ የያዝኩትን ይዤ ወጣሁ። ዙሪያ ገባይን ከቃኘው በኋላ በእጁ አስጨበጥኩት። ምንድን ነው አለኝ አይኔን እያየ። ብር ነው ስጠው ብለውኛል። 30 ብር አልኩት። ቆጠረው። አልጎደለም። ተጠራጥሯል ልበል? እንዴት ላንተ ሊሰጡ ቻሉ? ጴጥሮስ አይደለህም እንዴ? ከሐዋርያት መካከል አንዳችሁም እንዳትጠራጠሩ አድርጌ ነበር እኮ ውሉን ተዋውዬ ጨረስኩት። ግን 30 ብሩ እንዴት ባንተ በኩል ሊደርሰኝ ቻለ? ምን ልመልስለት? ምላሽ ፍለጋ በሐሳብ ኳትን ጀመር። ደግነቱ ዝምታን ከመፍራቱ የተነሳ ነው መሰል ወዲያው ርዕስ ቀየረ። ርካሽ ነው አይደል? ተመላልሰው ደጅ ባይጠኑኝ ኖሮ 30 ብር አልሸጥላቸውም ነበር። ክርስቶስን በ30 ብር ውሃውን ወደ ወይን ጠጅ እንዲለውጥላቸው መሆን አለበት የፈለጉት። ስካር በማብዛት እድሜያቸውን ለመግፋት ፈልገው ነው ወይስ 5 ዳቦ 5000ውን ሰው እንዴት መመገብ እንደሚቻል ሚስጥራዊ ጥበቡን እንዲያካፍላቸው? ለምን ይሆን የፈለጉት? መቼስ መሲሁ አንዴ በእጃቸው ከገባ የማይሆነውን ከውን ነው የሚሉት። እንደለመደው ጊዜ ያልደረሰም ካላቸው ነው ጉዱ የሚፈላበት አለኝ። ሊሆን የሚችለው ነገር አስቀድሞ የታወቀው ይመስላል። ምን ይፈጠር ብለ ያንገላቱታላ፣ ያዳፉታላ። ግና ማን መስሏቸዋል? ክርስቶስ እንጂ። አይናቸው እያየ ይሰወርባቸዋል። አሊያም እውር አድርጓቸው። መቼም ተአምር ያለችው በእጁ ነች። ድንብርብራቸው ይወጣል። ይህን ጊዜ ዘወር ብለው ቢፈልጉት በእጃቸው አይኑራ። ለምን አይናቸው እያየ አያርግም? ተመልሰው መጥተው ብራችንን መልስ ቢሉኝ አግባብ ነውን? አይደለም። የሆነ ይሆናታል እንጂ እኔ ይሁዳ ብራቸውን አልመልስላቸውም። አፍታም ሳይቆይ ዮሐንስን ምን ነው ከማለዳው አንስቶ እስካሁን አላየሁት? አግኝታው ነበር? ከዚያች ከሚውልባት ስፍራ በጥብርያዶስ ባህር አጠገብ ነበር ያለፉት። ቁጭ ብሏል፣ አንገቱን እንደደፋ። ታውቀዋለህ፣ ብራናውን ከብዕር ጋር ማወዳጀት ከጀመረ ቀና ማለት አይሆንለትም። ቀለም የሚባል ነገር እስክታልቅ ድረስ ነው መሰለኝ። የመሲሁን ታሪክ የሚከትብ አሁን ደግሞ በእኛ ህይወት ላይ አተኩሮ እየጻፈ ነው። እኛ ደግሞ ምን እንረበዋለን? የእኛ ታሪክ ምን ፋይዳ አለው? አመጣጣችንን ለመዳሰስ ነዋ። ከየትና እንዴት እንደመጣን፣ እንዴት እንደተመረጥን፣
አሁን እዚህ አንተ ጋር ልመጣ ስል ምን ብሎኛል መሰለ? አንተ ኢየሱስን ያገኘኸው ባህር ላይ አይደለም ወይ? አሳ በማጥመድ ላይ ሳለ አለኝ። ነው ብዬ መለስኩለት። የሌሎቻችሁንም ጠየቀኝ። እኔ ምልህ እኔስ አለኝ። ከመሲሁ ጋር የት ነው የተገናኘ ነው? ወይስ ሳይጠራኝ ነው የተቀላቀልኩት? ወይስ ከእናንተ መሃል የለሁበትም? ኢየሱስ ምኔን አይቶ ለአገልግሎት ፈቀደኝ? እኔን ከ12ቱ አንዱ ማድረጉ ባልከፋ፣ ግና ክፋቴን የማጥራት ብቃት ወይም ፍላጎት ከሌለው ለምን እርግፍ አድርጎ አልተወኝም? ለምን? ህሩይ እንባ ተናነቀው። ሆዴ ተረበሸ። እያሳዘነኝ ነው ልብል? ኃይለ ቃል እየተናገረ ስለነበር እናቱና እልልታ ድምፁን ሰምተው እኛ ወዳለንበት እየተሯሯጡ መጡ። እየባሰበት ነው ማለት ነው ብለው ሲያጉተመትሙ፣ አረ መዳኑ ነው፣ አሁን ድንገት አገረሸበት እንጂ አልኳቸው። ማናችሁ እናንተ አላቸው፣ ሴቶቹን መልካቸውን ሳያይ። ያንን መሲ በ30 ብር ስለሸጥኩት በጣም ነው ቅር ያለኝ፣ ከዳሁት አለን። ጻዕዳ ጋቢውን ተከናንቦ መከዳው ላይ ጋደም አለ። አይሁዳውያን ጋር እንሄዳለን፣ እሺ ብሩን እመልስላችኋለሁ። እናቱና እህቱ ግራ ተጋብተዋል። ምንም አልተነፈስኩም። ፍርሃት ሚስጥሬን እንዳያጋልጠው ሰጋው። ወዲያው አንገቱን ቀና አድርጎ አይኑን እናቱ ላይ አሳርፎ፣ አልመለስሽልኝም እኮ ማነሽ? ትፈርጅብኝ ዘንድ አይገባም። ምን እንደነካኝ ባላውቅም አንዳንድ ነገር ተዘንግቶኛል። አሁን አንቺ የማይገባ ነገር የፈጸምኩብሽ እጣችን ለአጉል የዳረገን እናቴ ነሽ ብዬ ራሴን እጠይቅና እናትየዋ ማተቡ። የገዛ ልጃቸው ህመም ከሚሸከሙት በላይ ሆኗል። ላለመውደቅ ሲንገዳገዱ ታወቀኝ። እንደሳቸው ሁላችንም አንገታችንን ደፋን። ቃል አልተነፈስንም። ህሩይ ግን ቀጥሏል። እንደሚለፈልፍ በቀቀን ሆኗል። እኔን ጨርሶ አያውቀኝም አለች እልልታ በሻከረ ድምፅ። ትናንት ማታ እማም ሲጨንቃት ጊዜ ተመካከርንና ደብተራው በአስቸኳይ እንዲመጣ መልእክት ሰደድንበት። ሐዘን ሰብሯታል። ለትንሽ ጊዜ ነው፣ ይፈወሳል አልኳት። ሰሞኑን የደብተራው ስም በተደጋጋሚ በመነሳቱ ቅሬታ ገብቶኛል። እንዳፌ ያድርግልኝ። እማዬም ስለተስላለች ህሩይ ከተሻለው እመነኩሳለው ባይናት አለችኝ። ቀጥላም ጨርሶ አያውቀኝም፣ እንግዳ በሆነ ሁኔታ እያየኝ ነው። እግዜር ምህረቱን ልኮ ህሩይን ያድንልን እንጂ ምንም ነገር ቢሆን ለሱ ስላደርገዋለሁ። ሲሻለው ሁሉም ነገር ይገለጥለታል አልኩ። የእሷን ማንነት ለይቶ አለማወቅ ግን እኔንም አሳስቦኛል። ስጋው እንዳልሆነች የሚያስብ ከሆነ እህቱን አስገድዶ ቢተኛትስ? ወትሮስ የእብድ ነገር ማለት አይደል? ይህ ሐሳብ ያስደነግጠኝ ጀመር። ምን ብዬ ልምከራት? ሶስታችሁም አንድ ክፍል ነው እንዴ የምትተኙት? አንድ ክፍል ውስጥ እንደማይተኙ በፊቷ ንቅናቄ ነገረችኝ። መጠነኛ እፎይታ ተሰማኝ። ጨዋታችን ከኛ ጆሮ አልፎ ወደ ሌላው የሚደርስ አልነበረም። ህሩይ በተጨነቀ ድምፅ ይናገራል። እናቴ ነሽ ብያምንና መልሼ ደግሞ አልዋጥልህ ይለኛል። እናቱም ልጄ በምን ቃል ልንገርህ፣ እኔ እናትህ ነኝ እንጂ አሉት። ቁጣ እየመጣባቸው ነው። ማነሽ አላት ለማስተማመን በሚጠር ድምፅ። ቆይቶ እንደተመሰጠ ሆኖ ግን ማንኛቸውን መሆን ይሻልሽ ነበር? ማንኛቸውን መሆን? ልጇ በገዛ ወዳጁ በብር የተለወጠባት፣ ተለውጦም በጠላቶቹ ተይዞ የተሰቀለባት እናት፣ ወይስ የገዛ ልጇ መምህሩን ለሞት አሳልፈው ስለሰጠ ጸጸት ውስጡን የበላው ተማሪ እናት? የቱን መሆን ይሻላል ብሎ ጠየቀ። እናት ግንባራቸውን ቆጣጠሩት። ሁላችንም በጸጥታ ስናዳምጠው ቆይተን ስለነበር ጥያቄውን የኔንም ስሜት ኮርኩሮታል። ጠንከር ያለ ጥያቄ ነው። እንዲህ ባለ ሰዓት የትኛውን መሆን ይሻላል? የኢየሱስን እናት ወይስ የይሁዳን? ዝም ሲል ጊዜ ለጥያቄው ራሱ መልስ የሚሻ መስሎን ነበር። እንዳልሆነ የገባን የጨዋታችንን ርዕስ ቀየር ሲያደርገው ነው። እናወራው ከነበረ ጨዋታ ጋር ያልተገናኘ ርዕስ ይዞ መጣ። አሁን ማን ነው እየሰበከ ያለው? ድምፅ ይሰማኛል። አረ ማንም አይደለም ልጄ አሉና አፋቸውን በነጠላ አፍነው አጉተመተሙ። እንዴት ያለው ጋኔን ተጠናውቶታል! አይም መብርሃን፣ ምን ነው ልጄን ችላልሽብኝ? ፋሪሳውያን ናቸው ወይስ ሰዱቃውያን የኢሳያስን ትንቢት እያነበቡት ያሉት? በእርሱ ቁስል እኛ ተፈወስን እያሉ ነው። ተጨነቀ፣ ተሰቃየም፣ አፉን አልከፈተም።
ለመታረድ እንደሚነዳ ጠቦት በሸላቾቹ ፊት ዝም እንደሚል በግ እንዲሁ አንዳችም ነገር አልተናገረም ሲሉ ይሰማኛል። አሞሃል አልኩት። እንባው ኮለል እያለ በሾጣጣ ፊቱ ላይ እየተንሸራተተ መውረድ ጀምሯል። ከኛ ፈንጠር ብሎ ደብተራው አለ። ቤተሰቡን እያሸበረ ያለው ደብተራ ተራ ሰው መስሎ ዘባተሉ ለብሶ ቆሟል። የቤተሰቦቹ ነገር እኔንም ረበሸኝ። የእልልታ ስቅስቅታ ከሁላችንም ጎልቶ ይሰማል። ደብተራው ወደ ህሩይ እናት ጠጋ ብሎ ማታ ስለ አንድ ነገር ሳሰላስል ነው ሌቱን ያነጋሁት። ለምን ወደ ጎንጂ ይዤው አልሄድም? የአቡነ ግርማ ስሉስ ተአምር ተነግሮ አያልቅም። ይዤው ልሂድ። የምሰራለትን መድኃኒት እዚያ ሆኖ እንዲከታተል አደርጋለሁ አለ። አንተ ደስ እንዳለህ ብቻ ያሰርከውን ፍታልን፣ ልጄን ፈውስልኝ፣ ያሻህን እፈጽምልሃለሁ። እውነት ነው፣ ልክ ነሽ በሚል መንፈስ ጭንቅላቱን ነቀነቀ። አንተን ማስቀየም አልነበረብኝም። እስኪፈወስ እዚያ ይሁን። እግዜር ለአቡኑ የገባው ቃል ኪዳን አለ። በጎንጂ ደብረ ጥበብ መልአከ ሞት የቆሎ ተማሪን ነፍስ ለመውሰድ ብቅ እንዳይል ተገዝቷል። እዚያው የሞተ የለም። ተማሪው ቀኑ ደርሳ ሌላ ቦታ ሞቶ መርዶ ይመጣ እንደሆነ ነው እንጂ። አቡነ ግርማ ስሉስ በቅድስና ይኖሩ የነበሩና በመላው ጎጃም የሚታወቁ ጻድቅ ናቸው። ሞታለሁ ባሉበት ቀን ነው የሞቱት። አመሻሽ ላይ ነው የተቀበሩት። እኔን እስከምትቀብሩኝ ሰዓት ድረስ ፀሐይ ይቆምላችኋል ብለው ነበር። ብዙ ተአምር በመስራት የሚታወቁ እንኳን ሰው ይቅርና እንስሳት አራዊቱ የረገጡበትን አፈር በመንካት ብቻ ከደዌ እንዲፈወሱ የሚያደርጉ አባት ነበሩ። ያቺ ዕፀ መሰውር፣ ዕፀ መክስትና ዕፀ ሕይወት የተሰኙትን መድኃኒቶች ስለሚቀምሙባት ዘዴ የሚያትተውን መጽሐፍ ከስንት ልፋት በኋላ በእጄ ገብቷል። ማንም አላወቀብኝም። መጽሐፉን ወደ ሰዋራ ስፍራ ወስጄ ሸሽጌዋለሁ። ሐሙስ 30 ብር ላኩልኝ። አይሁዳውያንን ስታገኛቸው ወደ እኔ ላካቸው። ጸጸቱን አልቻልኩትም። መሲሁ ደግሞ ምን እየሆነ ነው? ለምን አያመልጥም? አያመልጣቸውም? ዝም እማ አላቸው። አዩት። ያኔ ከናዝሬቱ ኢየሱስ ጋር ራት ስንበላ ከእናንተ መካከል አንዱ አሳልፎ ይሰጠኛል ሲል እኮ እኔ ሆናለሁ ብዬ አላሰብኩም ነበር። በአያቴ ላይ የተጣለው እርግማንም አልታሰበኝም ነበር። እንጀራውን ቆርሼ ወደ አፌ ላደርስ ስል ከቆረስኩት ጉራሽ ጋር የሆነ ነገር ተቀላቅሎ ሲገባ ታወቀኝ። ይህን ጊዜ ነው ለቅዱስ ተልእኮ ማማር እኔ የእኩይ ደቀ መዝሙርን ቦታ ወክዬ እንድጫወተው እንደተመረጥኩ የገባኝ። ለጥቂት ጊዜ ያህል ተሰናበትኳቸው። ለምን እንደሆነ አላውቅም። ከምን ጊዜውም በላቀ ሁኔታ የተለየ ስሜት አድሮብኛል። እልልታን ማየት በጣም አስፈልጎኝ ነበር። እናቷ በጥብቅ ይፈልጉኝ ነበር። ተገናኘን። ልጄ፣ ልቤ እያዘነን የምነግርህ የእልልታ ልብ ወደ አንተ እንደሆነ ባትነግረኝም አውቀዋለሁ። ውሃ አጣጭህን ብትሆን ምንኛ ደስ ባለኝ። ልጄ ምርጫ ስላልነበረኝ ነው እንጂ ይህችን የመሰለች ልጅ ለዚህ መተተኛ አልድርም ነበር። እንደፎከረው አልቀረም። ይኸው ለህሩይ ጭንቅላት መበላሸት ምክንያት ሆነ። በፊት ቃል ገብቼለት ነበር። ከተጸናወታት ደዌ ያላቀካት እንደሆነ ያሻህን እፈጽምልሃለሁ ብዬው ነበር። መች እንዲህ የከበደ ነገር ይጠይቀኛል ብዬ ልጄን ላልወደደችው ዳርኳት። ይቅር በለኝ ልጄ፣ ይቅር በለኝ። ባትነግሩኝም የእናንተን ልብ አውቀዋለሁ። ተፈቃቅዳችሁ ነበር። እሷም ያንተን ስም እያነሳች ነበር ያለቀሰችው። አምላክ አልፈቀድም። አንተም ብትሆን እሷን ብታገባት ሰላም አይኖርህም። ይህ መተተኛ እስካልሞተ ድረስ መተተኛው የገባሽውን ቃል ከፈጸምሽ አሁንም ቢሆን አልረፈደም። ልጅሽን እፈውሰዋለሁ። እምቢ ያልሽ እንደሆነ ቀጣዩዋ ተጠቂ እልልታ ናት ብሎ ሲዝትብኝ ለልጆቼ ብዬ ይኑሩልኝ ብዬ እንዲወስዳት ፈቀድኩለት። እሷም እያለቀሰች ለወንድሟ ብላ የጀመሩትን አረፍተ ነገር መጨረስ አቅቷቸው አለቀሱ። በሽማግሌዎች ፊት ቃል ገብቼ እልልታዬ እንዳርኩብህ። አርብ በማለዳ ወደ ጆሮዬ የገባው ዜና አስደንጋጭ ነበር። ጓሮ በሚገኘው ዛፋቸው ህሩይ ራሱን እንደሰቀለ ሰማው። ይሁዳ ከዛፉ ስር 30 ብር ተገኝቷል። ለሽንቱ በወጣበት ነው አሉ እንዲህ ሆኖ። አኬል ዳማ በሶስተኛው ቀን ታሪከኛ የተባለችውን መጽሐፍ ወደ ቀበርኩበት ጉድጓድ አመራው። አወጣሁትም፣ ግን ጥልጥል አድርጌ በታተንኩት። ምድጃው ላይ እየነደደ ባለው እሳት ውስጥ ከመርኩት። በር ተንኳኳ። ማን እንደሆነ አውቄያለሁ።
ለህሩይ ህልፈት የተባበረኝ መድኃኒት ቀማሚ ነው። ህልሜ የሰመረ መስሎት በውለታችን መሰረት መጽሐፉን ሊወስድ መምጣቱ ነው። ይህ ሁሉ ወንጀል የተሰራው እልልታን በእጄ ለማስገባት ፈልጌ እንደሆነ አልነገርኩትም ነበር። በር ይንኳኳል። እሳቱ ነዶ እስኪያልቅ ስንት ደቂቃ ይፈጅበት ይሆን? እየተሰማኝ ያለውን ስሜት አላወቀውም። እየነፈስኩ ነው፣ እያበድኩ ነው መሰለኝ። ምጣዱ ከርቀት አንድ ሰባኪ ድምፁን እያስጮኸ የመዝጊያ ጸሎት ሲያካሄድ ይሰማታል። የዕለት እንጀራችንን ስጠን ዛሬ። አሜን አለች ፈገግ ብላ። አልጋዋን አየችው፣ የዕለት እንጀራዋን የምትጋግርበት ምጣዷን። አሁን የምትኖርበት ክፍል ነፍሳቸውን ይማረውና የእናቷ ነበር። እናቷ ከሚከፍላቸው ሁሉ ይተኙበት የነበረ አልጋ አሁንም አለ። አሁንም የመክፈል አቅም ካላቸው ጋር ልጅቱ ትተኛበታለች። ልጅቱ በተረገዘችበት የሽቦ አልጋ ላይ ነው እንጀራዋን እየጋገረች ያለችው። ከመወለዷ አስቀድሞ በተገዛ መስታወት ውስጥ አይኖቿን ፈለገቻቸው። አይኖቿ ትናንሾች ስለሆኑ አጭንቁራ የምታይ ያስመስሏታል። መልኳን ትክ ብላ እያየች እናቷ በሕይወት ብትኖር ኖሮ ምን ልትመስል ትችል እንደነበር ማሰላሰል ያዘች። እናቷን ማሰብ ስትጀምርና ሆድ በሚያስብሱ ነገሮች ስትከበብ መስታወት ፊት ትቆምና መልኳ ላይ አፍጥጣ ስትነጫነጭ ታመሻለች። ሁሉ ነገርሽ የእናትሽን ይመስላል ይሏታል ጎረቤቶቿ። ጠየም ትላለች። የተስፋ መቁረጥ አመድ የተነሰነሰበት ትንሽዬ ፊት አላት። አንድም ቀን አንድም ሰው ይሄ ነገርሽ ሲያምር ብሎ አሞካሽቷት አያውቅም። መስታወቱን ከግድግዳው ጋር አሳሳመችው። በቀድሞ ቦታው ለባብሳለች፣ ተኳኩላለችም። እየጨለመ ነው። አሁንም አልጋዋን አየችው። ጾመኛዬ፣ አምላክ ካልጨከነብህ ዛሬ ትፈስክ ይሆናል አለችው። አንሶላዋ የወንድ ጠረን ካሸተተ 2-3 ቀን አልፎታል። አንዳንዴ እንዲህ ነው። የተጠቃሚው ቁጥር ከሚፈለገው በታች መሆኑ ቀርቶ የሌለ ያህል ይሆናል። ምንም አጉተመተመች። የዕለት እንጀራችንን ስጠን ዛሬ። ደጇ ላይ ቆመች። ከሷ ቤት ትይዩ ስልክ እናስደውላለን የሚል ጽሑፍ በመስኮት ላይ ያንጠለጠለ ትንሽ የሸቀጣ ሸቀጥ ሱቅ አለ። ቁጥሩን በአግባቡ የማታውቀው ስልክ አላቸው። ደውላበት አታውቅም፣ ተደውሎላትም አያውቅም ነበር። በደጇ በተመላለሰ ቁጥር ሰላምታ ይሰጣት የነበረ አንድ መምህር ግን ደወለላት። የደወለላት ቀን እንዴት ነበር የደነገጠችው! ለመጀመሪያ ጊዜ በቀጭን ሽቦ ተሽሎክልኮ፣ ለመጀመሪያ ጊዜ ድምጿን በስልክ ስታሰማ፣ ለመጀመሪያ ጊዜ የስልክ እጀታ ከንፈሯንና ጆሮዋን ሲደባብስ፣ እንደዚያ ቀን ተደስታ አታውቅም። ስትፍነከነካ መሸች። እሷ እስከምታውቀው ድረስ ነፍስ ካወቀች ጊዜ አንስቶ በዙሪያዋ ካሉ ሴቶች እሷ ናት እንዲህ ያለ ዕድል ለመጀመሪያ ጊዜ የገጠማት። በስልክ የሰማቻቸው ቃላት ደግሞ እንደ ውብ ዝማሬ ከጆሮዋ አልጠፋ አሉ። ቅዳሜ ከሰዓት በኋላ እመጣለሁ፣ እሺ? ጫት አመጣና ስንቅም እናመሻለን ነበር ያላት። በሴተኛ አዳሪዎች ችግር ዙሪያ ፕሮጀክት እየቀረስኩ ነው። ስፖንሰር ካገኘን የተሻለ ህይወት መኖር የምትጀምሪበት ቀን ሩቅ አይሆንም። ራስሽን ጠብቂ፣ እሺ? ይላትም ነበር። ስለ እናቷ የምታብሰለስልባቸው ሰዓታት ብዙ ቢሆኑም መምህሩን ሳታስበው የዋለችበት ቀን መኖሩ ግን አይታወሳትም። በተለይ ስልኩ በጮኸ ቁጥር፣ አይኗን ደጇ ላይ ወደሚገኘው ሱቅ በወረወረች ቁጥር ምስኪን አለች፣ እያሰበች ያለችውን ነገር ለመርሳት እየሞከረች። አሁን የሥራ ሰዓት ነው። መሰሎቿን አየቻቸው። እነሱም እንደሷ ዝግጁ ናቸው። ከሬሳ ሳጥን በማይሰፋ ክፍሎቻቸው ደጅ ላይ ሆነው አቋቋሟቸውን አሳምረው ቆመዋል። በየበሩ ደጃፍ ያሉ ቀያይ ብርሃናት ውጪ ምን እየተደረገ እንደሆነ ይታዘባሉ። ሙዚቃው ይጮሃል፣ ዕጣኑ ይጨሳል፣ ሳቁ ደርቷል፣ ወሲቡም ይወሰባል። ከስንትና ስንት ጥበቃ በኋላ አንድ ወንድ መጣ። ፊቷን አበራችው፣ አየችው። ደረቷን፣ ግማሽ ጡቷን፣ እምብርቷን የሚያሳይ ልብስ ከወገቧ በላይ ውሏል። ከታች አጭር ቀሚስ። እያያት ነበር። ጨለማው ሰውነቱን ደብቆለታል። እሷም ምን እንደምትመስል አታስታውቅም። ጭኗ ብቻ ነው ደምቆ የሚታይ፣ እንቁልልጮ ብሎ የሚያስጎመጅ። ወጣቱ የሴት አምሮት እረፍት ቢነሳው ነው።
ይህንን እንትን የሚከናወንበት ስፍራ ለመሳለም ልቡን ያነሳሳው። መለስ ቀለስ ብሎ አካባቢውን መቃኘት ያዘ። ገንዘባቸውን ለዝሙት የሚመነዝሩ አመንዝራዎች እየተጣደፉ የሚጎርፉበት ሰዓት ነው። ወደፊቷ እየመጣ ያለውን እግር ስታይ ገባች። ተከተላት። ለአዳር ነው የሚፈልጋት። ዋጋዋን ነገረችው። ውድ አልነበረም። አረቄ የያዘ ጠርሙስ በመለኪያዎች ተከቦ በትንሽዬ ጠረጴዛ ተጭኖ ጥጉን ይዟል። ረዘም ያለ ቡራቡሬ አንሶላ አልጋውን ጋርዶታል። ከአልጋው ጎን ምስማር የነከሰ ፎጣ ተንጠልጥሏል። የፎጣው ጫፍ ቆሽሿል። እጅ የሚበዛበት ስፍራ። እሷም እንደዚያው ናት። አንዱ ጥግ ላይ ደግሞ በሸክላ የተሰራ ምድጃ ይታያል። ሆዱ ላይ የተበተነው ዕጣን ከፍሙ ጋር ተባብሮ ቤቱን አውዶታል። ሽታውን አልጠላውም። ግራሶ ግራሶ የሚል ጠረኑን አባሮለታል። ምንድን ነው? ምን ተፈጥሯል? አለ ጆሮውን ወደ ውጭ እየቀሰረ። እሱ ካለበት ክፍል ቀጥሎ ያለች አንዲት ሴት ጮክ ባለ ድምፅ ስትሳደብ ይሰማታል። እኔ አንቺን አይደለሁም ምድረ ገንገበቱን የማስተናግድ። እሱም ቢሆን የለፋ ቆዳ መሳይ ጡቶችሽን ሳይዳብስ ነው እንትፍ ብሎብሽ የሚወጣ። ስሚ ደግሞ እግዜራችን ለኔ ያለውን እንጀራ ይሻግታታል እንጂ ማንም አይቆርሰውም። ወንድ ወስደሽብኝ ሞተሻል። ሁልጊዜ ነው እንዴ የምትሳደበው? አለ ጨዋታ ለመጀመር ያህል። ጎረቤትሽ ተነጫናጭና ተናካሽ ከሆነች እንዴት ሆናችሁ ነው አብራችሁ የምትኖሩት? አላውቃትም፣ ጎረቤት አይደለችም አለችው በሯን እየዘጋጋች። ማለት አልጋውን ተከራይታው ነው። ነገ ደግሞ ሌላ ሴት መታ ታስተኛበታለች። አከራዋስ? ማለቴ ለምን እሷ በገዛ አልጋዋ ራሷ አትሰራበትም? አሮጊቷ በእድሜ ገፋ ስላለችና ስለሚያማት ገበያዋ ቀዝቅዟል። አንድ ወንድ ገብቶ በር ባዘጋ ቁጥር ግማሽ ሂሳብ የሷ ነው፣ ያከራዋ። የእናቴ ጓደኛ ነበረች። ያንቺስ አልጋ ተከራይቶ ያውቃል? አላት ቂጡን አልጋው ላይ እያሳረፈና የጫማውን ክር እየፈታ። አዎ። ለምን ያህል ጊዜ? ከ15 ዓመት በላይ። ዓመታት? ደንገጥ አለ። ያልኩትን አልሰማችም ልበል ብሎ ማለት የፈለገውን ለመጠየቅ ቀና ሲል ልብሶቿን ስልት ባለው ሁኔታ እያወላለቀች መሆኗን አየ። ገላዋን ሲያይ ቀበቶውን ፈታ። በጣም ርቦት ነበር። በጣም አልጋ ላይ ወደቁ። ጎረሳት። ሆነም ፍቅር ይዞሽ ያውቃል? አላት ወሬ ለማውራት ያህል። ፍቅር ይዞሽ አያውቅም? መምህሩ ወንድሜ ነበር አለችው። እሷ የምትለውን መምህር ያውቀው ይመስል መምህሩ እንደ ወንድም ነበር የሚያያት። አልጋዋ ላይ ሆኖ እስኪመረቅኑ ድረስ ይቅሙበት ነበር እንጂ ተኝተውበት አያውቁም ነበር። የሥራ ሰዓቷ እስኪደርስ አፉን ተግሞጥምጦ እስኪወጣ እኔና በዙሪያ ያሉ ሰዎች የተሻለ ኑሮ መኖር ስለምንችልበት ዘዴ ሲዘይድና እቅድ ሲነድፍ ነበር የሚያመሸው አለችው። ላልጠየቅኩሽ ጥያቄ ነው እንዴ መልስ የምትሰጪው? አላት ግራ ስትገባው ቆይቶ። ደግ ነበር ምስኪን የደሃ ልጅ። ማንንም አፍቅረሽ አታውቂም ነበር ማለት ነው? ለማስተማር ገጠር ተመድቦ ሲሄድ አውቶቡስ ተራ መተሽ ሸኝኝ ሲለኝ እምቢ ስላልኩት ሁልጊዜ ይከፋኛል። ግን እኮ ሸኝቼዋለሁ። ስሸኛው ግን አላየኝም። እንዲያየኝም አልፈለግኩም ነበር። መኪና ውስጥ ገብቶ ከአውቶቡስ ተራ እስኪወጣ ድረስ ተደብቄ እያየሁት ነበር። በመጨረሻው ሰዓት እሱ ከሷ ጋር በመታየቱ በወዳጆቹ አይን አንሶ የሚታይ ስለመሰላት ነበር ያልሸኘችው። ተፈቅረሽም አፍቅረሽም አታውቂም ማለት ነዋ። ወንድሜ ነበር አለች። እንደ ወንድም ሊታይ የሚችል ወንድም ማግኘት ለሷ ከአምላክ ጋር የማውራትን ያህል ነው። የሚፈቀር ሞልቷል። የምትፈቀር ሴት ሆኖ መገኘትም አይከብድም። እንደሷ ላለ ብቸኛና ባይተዋር ግን መምህሩ ትልቅ ሰውና ታላቅ ወንድም እንደነበር ልትነግረው ፈለገች። የመስማት ችግር እንዳለበት ሰው ነው መልስ የምትሰጪው? እንደገና አንሶላውን ያለፉት ጀመር። ለምን ቡና ቤት ተቀጥረሽ አትሰሪም? አላት። ሰማችው። ባመነጨው ሐሳብ ኩራት እንዳደረበት ግልጽ ሆኖላታል። አልፈለኩም። የተሻለ ይከፍሉሽና አልፈለኩም። እዚህ ያረጀ ቤት ውስጥ ከመኖር ቁጣዋን ልትደብቀው ሞከረች። ውድ ከሚያስከፍሉት በምንም አታንሽም። ዝም። በልቧ ግን ይህንን ቤት የምለቅ ይመስልሃል እያለች ነበር።
የምለቀው ይመስልሃል? አላደርገውም። የሚፈልገኝን ወንድ ወደምገኝበት አስመጣዋለሁ እንጂ። አውቃለሁ ቤቴ ጠባብ ናት፣ 2 አልጋ አታዘረጋም። ቢሆንም ለእኔ ትሰፋኛለች። እናቴ የወለደችኝ ዕለት የሞተችበት ክፍል እንደሆነ ብነግረስ ምን ይሰማ ይሆን? ምን ሆንሽ? አላት ከርደድ አጠር ያለ ጸጉሯን እየደባበሰ። ምን ነው? ዓይንሽ እምባ አርግዟል። የሆንሹ ነገር አለ? በአሉታ አናቷን ነቀነቀች። ደግሞ መማር ነው የሚያዋጣሽ። አንጎልሽ ለእውቀት ክፍት ይመስላል። ለምን አትማሪም? ከ8ኛ ክፍል በላይ ትምህርቷን አልቀጠለችም። በየጊዜው ወላጅ አምጪ ትባል ነበር። ከመምህሮቿ ጋር መግባባት አልቻለችበትም ነበር። የምትወስደው ወላጅ ስላልነበራት በየጊዜው ማልቀስ ነበር ስራዋ። ፊደል ዳገቷ ነበር ቅጽል ስሟ። ሚኒስትሪን 3 ጊዜ ከወሰደችው በኋላ ትምህርት ቤት የመመላለሱን ነገር እርግፍ አድርጋ ተወችው። ብድግ አለችና ያረቄውን ጠርሙስ ጨበጠችው። በአንዱ መለኪያ ቀዳችበት። ሙሉ ነበር። አጋመሱት። ጭር የሚል የስልክ ድምፅ ሰፈሩን ሲረብሸው ድንግጥ ብላ ሲሰርቅ እንደተደረሰበት ሕፃን ተረብሻ ነቃ ስትል አያት። ምን ነው አላት። ስልኩ አለ። ምን ማለት እንደፈለገች ግራ ገብቶት። ተደወለ። ላንቺ ነው አላት። እየመጣው ነው ብሎ እየመጣ መሆኑን ቀደም ብሎ ደውሎ የሚያሳውቅ ደንበኛ ይኖራት ይሆን ብሎ እያሰበ፣ መምህሩ ብቻ ነው ደውሎልኝ የሚያውቀው አለች ሆድ በሚያባባ ድምፅ። እና እሱ ነው ማለት ነው? በመምህራን ማሰልጠኛ ተቋም ተመርቆ ገጠር ላይ ያስተምር ከተላከ ዓመት አልፎታል። ከሄደ ድምፁን ሰምቼ አላውቅም። ታዲያ ምን አስደነገጠሽ? እኔ እንጃ፣ ሁልጊዜ የስልክ ጥሪ ድምፅ ስሰማ እንዲህ ያደርገኛል። ጸጥታ ሆኗል። ጸጥ። አውሪኝ። ስለምን? በቃ አለ አይደል፣ ስለሆነ ነገር ዝም ላለ ማለት ያህል አላት አረቄውን ወደ አፉ እያስጠጋ። ቀዝቃዛ ነሽ ልበል ወይስ ስሜት አልሰጠሁሽም? ወይስ ለሁሉም ወንድ እንዲህ ነሽ? ስለምን እንደሆነ አላውቅም እንጂ በጥልቀት እያሰብሽ ነው። ከወንድ ጋር ስትተኛ እንደዚህ ናት። ወላጆቿን አታውቃቸውም። በአሁኑ ሰዓት ጭኗ ላይ ያስጋለበችው ሰው የእናቷን ማህፀን የተጋራ ይሁን አይሁን ምንድን ነው ያላት መረጃ? ከአንድ አባት ዘር የተከፈሉ መሆናቸውን ሳያውቁ እግራቸው ተቆላልፎ እንደሆነስ ይቀፋታል። ሞቅ ሲላት አንደበቷ እየተኮላተፈም ቢሆን ሕይወቷን ተረከችለት። 21 ዓመት ከሞላት መንፈቅ አላለፈም። ግና ነፍስ ካወቀች ጊዜ ጀምሮ ዘመዷ ነኝ የሚል አልመጣም። አለሌ ይባል ከነበረው ከታላቅ እህቷ አባል ጋር አልጋ ላይ ስለተደረሰባት ነው እናቷ ከዘመድ ወዳጅ የተቆራረጠችው። አልጋዋና ቤቷ ለ15 ዓመት ያህል ተከራይቶ ነበር። በሳምንት ለ2-3 ቀናት አከራይተው በተከራየበት ገንዘብ ደግሞ የዓመት ልብሷን የዕለት ጉርሷን የሚሸፍኑላት የእናቷ ጓደኞች የሆኑት ጎረቤቷ ነበሩ። አንድ ቀን እትዬ እናቴ ዘመድ አልነበራትም ብላ ስትጠይቃቸው ሀገሩ የት እንደሆነ ጠፍቶኛል እንጂ ወደ አዲስ አበባ ጉዳይ ገጥሞት ሲመላለስ የሚጠይቃት ሰው እንደነበር አስታውሳለሁ አሏት። ወንድሟ ይሆናል ወይም አጎቷ ትላቸዋለች። የከንፈር ወዳጄ ነበር ብላ አስተዋውቃኛለች። ከአገር ቤት ወዳጆቿ ሁሉ ፊቱን ያልመለሰባትና አንገቱን ያልቀለሰባት እሱ ብቻ ነበር። ታዲያ ይጠፋ ከተወለድኩ በኋላ ብቅ ያላለው ለምንድን ነው? ሞቶ ይሆን? ማናውቆ ልጄ። የቀብር ቀኗ ካለፈ በኋላ አይኑን አይቸውም አላውቅ። እናቷን አይታት አታውቅም። ፎቶግራፏም እቤት ውስጥ የለም። የተወለደች ዕለት አይደል እናቷ ያረፈችው? ከኔ አብራክ ነው የተከፈልሽ የሚል አባትም አልመጣም። የእናቷ ጓደኞች እየተቀባበሉ አሳደጓት። ለአቅመ ወሲብ ስትደርስ የእናቷን ሙያ መተዳደሪያዋ ሆነ። የእናቷ ምጣድ ረሃቧን የምታስደነግጥበት ፈጥኖ ደራሽ ሆነ። ጎረቤቶቿ እሷን መንከባከብ ሰልችተው ስለነበር በገላዋ እንጀራዋን መጋገር ስትጀምር አልተቃወሟትም። ሆድ ይብሳታል። ባህር ላይ የምትንሳፈፍ ቅጠል የሆነች ይመስላታል። ከየትኛው ዛፍ ላይ እንደወደቀች ሳታውቅ ማዕበል የሚያንገላታት። አላምንሽም አላት ታሪኳን ሰምቶ ሲያበቃ። እንድታምነኝ አይደለም የነገርኩ፣ የሆንኩትንና የኋላ ታሪኬን እንድተርክል
ውስጤ ስለገፋፋኝ እንጂ አለችው። በጭራሽ አላምንሽም። ሞቅታው ስለመጣ በጮክታ ነው የሚሟገታት። ለመሆኑ አንቺ ጋር ለምን እንደመጣው አውቀሻል? ምክንያት ምን ይረባኛል? ገንዘብህን አልጣው እንጂ በሚል ስሜት ትከሻዋን ሰበቀችው። ባለቤቴን ካቀፍኳት 3 ወር ሞላኝ። አንድ ቤት እያደርን እሷን የመቀምጨል ህጋዊ መብቴን ግን እናቷ ያለ አግባብ እየተጫኑት ነው። እናቷ ታመው ከገጠር ከመጡ ጊዜ ጀምሮ ከእሳቸው ጋር ነው ውላ የምታመሸው፣ አምሽታም የምታነጋው። ታዲያ እኔ መፈንዳት አለብኝ? ንገርኝ እስኪ። አረቄውን አነሳ፣ ተጎነጨው። ባደረገው ነገር እንዳልተደሰተ ህሊናው እንደናቀውና የገዛ ገላውንም እንደተጸየፈ ገባት። እናታቸው አፈርት ብላ እኛ የባለቤቴን እናት ሰበብ ፈልጌ ከቤቴ የማባረርበት መላልጣ፣ የማንም ሞት የረሳት አሮጊት መፈንጫ ሆኜ የተከበረች ሚስቴን የመሳሚያ ጊዜና ቦታ ልጣ። በነገራችን ላይ ከማውቃቸው ሸርምጦች ሁሉ ያንቺን ያህል በውሸት ራሷን ያሰለጠነች ሴት አጋጥማኝ አታውቅም። የተሻለ ዋጋ እንዲከፈልሽ ብለሽ የፈጠርሽው አንጀት የሚያባባ ልብ ወለድ ታሪክ ነው እንጂ የየትኛውም ሴት አንቺ ኖርኩት የምትሆን አይነት ህይወት ልትኖር አትችልም። እውነትህን ነው አለችው፣ የጣቷን ጥፍር በጥርሷ እየቀነጣጠበች። አንዳንድ ሰው ተረት የሚመስል ታሪክ ይኖረዋል። ጠዋት ቀበቶውን ሲያስር አየ እንጀራ ነገር ደሞ እንዲህም ተጀመረ ሲላት እሷን በልቧ እንዲያለች፣ አቤት ይህ ምጣድ ስንቱን አስተናግዷል፣ የስንቱን ጠረን ታጥኗል። ነገ ደግሞ እንዴት ያለ ገላ፣ ምን አይነት አመል ይዞ ይመጣ ይሆን? ምንድነው ይሄ አላት። ትላንት ማታ ጎረቤቷ ከሆነው ሱቅ ኮንዶም በዱቤ ስትገዛ ኮንዶሙ ተጠቅልሎበት የነበረ ወረቀት ከመሬት አንስቶ መያዙን አየች። ከሆነ መጽሐፍ የተገነጠለ ገጽ ነው። ሆነ ተብሎ እንጂ በአጋጣሚ አይመስለኝም አላት። ምኑ? ይሄ ወረቀት በእጅሽ እንዲገባ የተደረገው ላንቺና ለመሰሎችሽ የተጻፈ ደብዳቤ ይመስላል። አቀበላት። አነበበችው። ስትሞቺ የማያውቅሽ ባይተዋር ነው ጫር ጫር አድርጎ የሚቀብርሽ፣ የወዳጅ ዘመድ እጅ ሳይነካሽ፣ አንድ እንኳን ሰው አዝኖ ሳያለቅስልሽ። ያኔ ሁሉም የሚያስቡት እንዴት አድርገው ሬሳሽን በፍጥነት ወዲያ ብለው እንደሚገላገሉ ነው። በዚህ ሰፊ ዓለም ከሚርመሰመሰው ህዝብ አንድ እንኳ የሰው ፍጡር ሊያስታውስሽ ከመቃብር የሚሄድ የለም። እንዳልተወለድሽ እንዳልኖርሽ ስምሽ አብሮሽ ይቀበራል። ሽርክት አድርጋ ቀደደችው። ከእናንተ መሃል ኃጢአት የሌለበት የመጀመሪያውን ድንጋይ አንስቶ ዘማዊቷን ይውገራት ያለው ክርስቶስ መምህር ነበር አይደል? አንቺ ሴት ከሳሾችሽ ወዴት አሉ? መምህራን ደስ ይሏታል፣ ትለወጫለሽ፣ አዲስ ታሪክም ይኖርሻል ይላት የነበረው መምህር የሆነው ወዳጇ በቅርብ ቀን እመጣለሁ ካለ ምን ያህል ጊዜ ሆነው? ማን ይገደል? መች ነው የምንሄደው? የት? ወደ ትውልድ ቀዬ ነዋ። ምን እንሰራለን? እስከ መቼ ድረስ ወላጆችንና ቤተ ዘመዶችን ሳልተዋወቃቸው እኖራለሁ? እንሂድ፣ ወላጆችም የልጅ ልጃቸውን ይሳሙ። ሳይመልስላት ይቆያል። ጎጆአቸውን ከመሰረቱ 5 ዓመት ሊሆን ነው። የአብራካቸው ክፋይም 3ኛ የልደት ሻማውን በቅርቡ ለኩሷል። ወላጆቹ አፍ ባልፈቱበት አማርኛ ቋንቋ እየተኮላተፈ ይናገራል። አያቱ ቢያዩት ደስ ይላቸው ነበር ትለዋለች ሁልጊዜ። ታያቸው የሌሉ ያህል እርሻቸው። ቁጣውን አትፈራም፣ ትሞግተዋለች። በአፉ ይቃወማት እንጂ ሐሳቧን እንዳልጣላው ገብቷታል። ጠንቅቃ የምታውቀው አይመስላትም። ሚስቱ እንድትሆን ሲጠይቃት ደጅ አላስጠናችው። ወንዳ ወንድነቱን ወዳ በኩሩነቱም ተማርካ ነው። ድብቅነቱም ደስ ይላታል። ባይገርምህ በባህላችን የመጀመሪያዋ ሴት ነኝ። የዶሌት ብሔር አባል ከሆነ ጉብል ጋር ሁልቻ የጎለትኩ አለችው አንድ ቀን። ዶሌቶች አብዛኛው ኢትዮጵያዊ ከማያውቃቸው ደቡብ ኦሞ ውስጥ ከሚኖሩ ጎሳዎች መሃል የሚመደቡ ናቸው። ከእያንዳንዱ የአካባቢ ብሔር ተወላጅ የተኮረጁ ልማዳዊ አኗኗሮችን የሚከተሉ እንጂ የራሳቸው የሆነ ወጥ ባህል እንደሌላቸው ይነገራል። እና ታፍሪበታለሽ? ምን ያሳፍረኛል? ከመሰሎቼ ለየት እንደምልንገርህ ብዬ እንጂ ይህም ማድረጊያ አያሳፍርምም አያኮራምም። ምንም ጥርጣሬ እንዲያድርበት አትሻም። የምሯን ትወደዋለች። ጠንካራ ሰው ነው። ብዙውን ጊዜ ፈትነዋለች። ቃሏን ለመፈጸም ሲተጋ ያጋጥማታል። ወደ ትውልድ ቀዬ ሄደን ወላጆችን እንጎብኛቸው ስትለው ግን ምላሱ ለእንቢታ ይፈጥናል። ሁለቱም ከተማ ቀመስ በሆኑ ገጠር ውስጥ የ1ኛ ደረጃ መምህር ሆነው ያገለግላሉ።
አንድም ቀን ቤተሰብን ጥየቃ በሚል ሰበብ ካፍንጫው ርቆ አያውቅም። አባትህን እንደምትወደው ነግረኸኝ የለ? ራሴን የምወደውን ያህል ስለምትናፍቃቸው መሰለኝ በቀን 3-4 ስማቸውን የምታነሳሳልኝ። ግን ጠብታ ፍቅር የሌለህ ይመስል ከአባትህ ጋር መተያየቱን ለምን ጠላኸው? የመጥላትና ያለ መጥላት ጉዳይ አይደለም። ታዲያ ምንድን ነው? እዚያ ብንሄድ ብዙ ጣጣዎች ይጠብቁኛል። ይጠብቁሃ? አንተ ላይ የዘነበው ጣጣ እኔም ላይ ያካፋ የለ? ታላቅ ያረፈ እንደሆነ ሚስቱን የመውረስ ግዴታ እንዳለብኝ አታውቂም? በሚስት ላይ ሚስት መደረብ በሚበረታታበት ባህል ውስጥ እኮ ነው ያደግኩት። አታምነውም። የንሂድ ጉጉቷን ንፋስ እንደ ጎበኘው ዱቄት ለማብነን ብሎ የፈጠረው ምክንያት ይመስላታል። ይህን ልማዳቸውን ንቀው ትተውት ይሆናል። ይህን ጊዜ አባቴ አርፏል። ያ ከሆነ ደግሞ ያልወለደችኝ ሚስቱን ሚስቴ የማድረግ ግዴታ አለብኝ። የእንጀራ እናትህን? አዎን፣ እየቀለድክብኝ መሆን አለበት። ልታምኚኝ በሚከብዱሽ ልማዶች መሀል ነው የተወለድኩት። ተፈጥሮዬ ያፈነገጠ ነውና አኗኗሯቸውን መኮረጃ አልሆነልኝም። ለዚህም ነው በዘመድ አዝማዶቼ ዘንድ እንደ ገለባ የምቆጠረው፣ የምወገዘው። እንግዳ በሆነ ሁኔታ አየችው። ባህር ይሆንባታል። አስተዳደጉን እንዲነግራት መንገድ ስትከፍትለት በቀደደችለት ቦይ ለመፍሰስ ሲያመነታ ትይዘዋለች። ያልነገራት ብዙ የህይወት ድልድዮችን ተሻግሮ እሷ ጋር የደረሰ ይመስላታል። አልፎ አልፎ ደግሞ ይቀየርባታል። የሚያበግን ጉዳይ ካልፈተነው በቀር የሚያሰክር መጠጥ አይወስድም። በሰከረ ጊዜ ነው የእሷም ጥያቄዎች መዥጎድጎድ የሚጀምሩት። ዛሬ ምን ተገኝቷል? ትለዋለች። ይህችን ከተማ ለቀን ብንርቅስ? ለኑሮ ምቹ አልሆነም? ቤተሰቦችሽ አብረን መኖር እንደሌለብን እየመጡ ይነግሩሻል አይደል? ዘመዶችሽ ስሙን እንኳን ከማያውቁት ጎሳ ጋር አንሶላ ከመጋፈፍ አልፈሽ ለጋብቻ ስለፈቀድሽኝ ተጸይፈውሻል አይደል? እነሱን የሚሰማ ጆሮ እንደሌለኝ ታውቃለህ። አንድ ቀን ከመዳፌ ፈልቅቀው ይወስዱሽና ለአንዱ ቱጃር ይድሩሻል። ይድሩሻል? አነጋገር ቅር እንድሰኝ እያደረገኝ ነው። እኔ ለሽያጭ የተዘጋጀው ዕቃ አይደለሁም። ከምወደው ባለቤቴ የመሳሳላትን ልጅ ያገኘው የተከበርኩ ሴት እንጂ ገንዘብን ከሚያመልኩ ጎሳዎች አብራክ መከፈልሽን ግን አትግጂም። ስድብ ያማል። ስቃይ ያስደስትሃል በል። እኔ ከተጎዳሁት ሩቡን ያህል አትጎጂም። መጠጡ አደካክሞሃል። ዘመዶችሽ ምን እንዳሉኝ አውቀሻል? ይህን ሁሉ የምዘላብደውስ ለምን እንደሆነ አውቀሻል? ለምን ከወትሮ ከፍ ባለ ሁኔታ እምብዝ ብዬ እንደሰከርኩስ? ምንም እንድትነግረኝ አልፈልግም። አንቺን እንድተውላቸውና ጓዝጉዝጓዜን ጠቅልዬ ከጠረንሽ እንድርቅ አማላጅ ይልኩብኛል። ምላሽ ንቀት ሲሆን ጊዜ ይዝቱብኛል። ለምን? መች ደረስንባቸውና ነው እንዲህ የሚበጠብጡን? ቃላቸውን እንደ ተረት እንድትቆጥርባቸው ስነግራ ምንኸኛል ነበር? ሞክሬ ሲያቅተኝስ? ሴት አጥቼ ነው አንቺን የመረጥኩት? ከሌሎች ስለበለጥሽብኝ እንጂ ለምን አይረዱልኝም? ልታረጋጋው ትሞክራለች። እሷ ከዛሬ ነገ እንደወጣ ይቀርብኛል ብላ ትሰጋለች። እሱ ደግሞ ጨክነው አስጨክነው ከኔ ጋር ይለያዩታል የሚል ፍርሃት ነፍሱን አስጨንቆታል። ተፈራርተዋል። ፊርማ የላቸውም። ማዘጋጃ ትዳራቸውን አያውቀውም። ሽማግሌዎች አላጸደቁላቸውም። ከሱ በፊት ያፈቀረችው ወንድ አልነበረም። ክብረ ንጽህናዋን ስታስረክበው ራሷን እንደ ብጽዕት እመቤት ቆጥራ ነበር። እንዲቆጥራትም ፈልጋ ነበር። ቆይቶ ከነ ድንግልና መገኘት እሷ ባለፈችበት የህይወት መንገድ እንጂ በሱ ብሔር ዘንድ ምንም እንዳልሆነ ነገራትና አስደነገጣት። በርካታ መስዋዕቶችን የከፈለችበት ጉዳይ እንደ ተራ ነገር ሲቆጠር አሰበችበት። ከነ ክብሬ መገኘቴ ፈላጊ እንዳልነበረኝ ያስብ ይሆን? ለምን ህጋዊ በሆነ መልኩ አንጋባም? አለችው። አስብበታለሁ። ከዚያ በፊት ግን ወላጆች ዘንድ ደርሶ የመመለስ ሀሳቤን ተግባራዊ ማድረግ አለብህ። የቦረክበት ፏፏቴ፣ እንጨት የለቀምክበት ጫካ፣ ይህን ሁሉ ከልጃችን ጋር ሆነን ማየት ፈልጋለሁ። ቀስ በቀስ ሀሳቧን ተቀበለው። እሱም ሂድ አሰኘው። ናፍቆት አሰከረው። በተገኘው አጋጣሚ ከዚህ በፊት አጫውቷት ስለማያውቃቸው የዘመዶቹን አኗኗር ሲነግራት ልቧ የፍርሃትና የጥርጣሬ ቤት ሆነ። የመሄጃ ቀናቸው ሲቃረብ ደግሞ ስጋቷ ከፍ አለ። የመሄድ ጉጉቷ ዝቅ እያለ መምጣቱን ብትነግረው አንቺም እንደ ቤተሰቦችሽ ባህሌንና ወላጆችን ትጸየፊያቸዋለሽ ማለት ነው ይለኛል ብላ አሰበች። ለቅድመ ዝግጅት ይረዳሽ ዘንድ ብሎ አንዳንድ ገጠመኞቹን ያወጋት ገባ። አንድ ጊዜ ጓደኞች የሀገርህን አሳየኝ ብለውኝ ተያይዘን ሄድን። መንገድ ላይ ምን ገጠመን መሰለሽ? ከአዋሳኝ ጎሳዎች መሃል አንዱ የሆኑት የስሩማ ተወላጆች ወደኛ መጡና ወንድማችን በሰው እጅ ተገድሏል፣ ከእናንተ መሃል ሊቀብርልን ፈቃደኛ የሆነ ማን ነው ብለው ጠየቁን።
የማያውቁ ሰዎች እንዴት የማታውቀውን ነገር እንድታደርግላቸው ይጠይቁሃል? በሰው እጅ ሕይወቱን የጠፋ የሱርማ ተወላጅ አስክሬኑን ገንዞ መቃብሩን ምሶ የሚቀብረው የሟች ወገን ያልሆነ ሰው ነው። እንዴት ይገርማል! እና በስጋ ያልተዛመዳቸው ሰው የእነሱን አስክሬን ቀበረ አልቀበረ ምንድን ነው የሚያገኘው ጠቀሜታ? ከወንድ ጋር ያልተኛች የደረሰች ልጃገረድ ይሸልሙታል። እውነትህን ነው? ምን አስዋሸኝ? ቅበረልን ሲሉ ምን መለስክላቸው? የመሸብን መንገደኞች ነን ስንላቸው አሰናበቱኝ። ልጃገረድ ለመሸለም ፈቃደኛ የሆነ ሰው ከጠፋ አስክሬኑ በተገኘበት ስፍራ ቅጠል አለባብሰውት ርብራብ እንጨት ደራርበውበት ያልፋሉ። ገዳዩንስ አይበቀሉትም? በሽማግሌ ለምነው ያስለምናቸዋል። ካሳ እንዲሆን አንዲት ልጃገረድ ካላከላቸው ከመቀበል መች ወደ ኋላ ይላሉ። እንዴት ይገርማል! ከልቧ ነበር የተገረመችው። ሌሊት ተነስተው ጉዞ መጀመር ስላለባቸው ወደ መኝታዋ አመራች። ከተኛች በኋላ ነው በሕይወቷ መቼውንም ልትረሳው የማትችለውን ህልም እውን የሚመስል ህልም ያየችው። ወደ ትውልድ መንደሩ ለመድረስ 2 ቀን መንገድ ካደሩ በኋላ ለ3 ሰዓት ያህል በእግር የተጓዙ ይመስላታል። በሕይወቷ እንዲህ ያለ አሰልቺ ጉዞ ገጥሞት አያውቅም። ልጃቸውን ተራ በተራ እየተሸከሙ ያሻግሩታል። ወንዙን ያቋርጡታል። ጫካውን። በጣም ደክሟታል። የት እየወሰድከኝ ነው? የምንገዛው ዕቃ አለ። ጥቋቁርና ረጃጅም ሰዎች ወደሚበዙበት ቦታ አደረሳት። ወደ አንድ ሽማግሌ ተጠጋ። ሽማግሌው የአካባቢው ነዋሪዎች ለመዋቢያነት የሚጠቀሙባቸው መጋጌጫዎችን ይሸጣሉ። በሸክላ የተሰሩ የጆሮ ጌጦችን፣ በአራዊት ቆዳ የተዘጋጁ ጌጠኛ ግልድሞችን፣ በብረት የተሰሩ የብር አምባሮችን፣ በእግር የሚደረጉ የብር አልቦችን ገዛ። ለወላጆች ስጦታ ለማበርከት ነው? በባህላችን ያልቸገረውን ሰው መርዳትና ስጦታ መስጠት እንደ ስድብ ይቆጠራል። ታዲያ ምን ሊያደርግልን ነው ይሄ ሁሉ ኮተት ቅራቅንቦ? ያስፈልግሻል። ሳቋ መጣ። የተገዛላትን ልብስ ማድረግ ግዴታ እንደሆነ አሳመናት። በመጠኑም ቢሆን እነሱን የሚመስል ነገር ሊኖርሽ ይገባል አላት። አመነችው። ልብሶቿን በሻንጣ አደረገች። ካልጨለመ በቀር አይቶት የማያውቀውን ጡቷን አየ። ባሏን ማፈሯ ለራሷ አስገረማት። ፊልም እየሰራች ያለችን ይመሰላት። ወንዝ ዳር ወስዶ ማንም እንዳያየው ተሸሽጎ በጭቃ ሰውነቷን አሳመረው። ዚግዛግ አሰማመረባት። ለልጃቸውም የሱርማ የዕደ ጥበብ ሙያተኞች የሚያበጁትን በቀጭን ጠፍር የተያያዘ ብዛት ያላቸውን የጥይት ቀለሃዎች የተደረደሩበት አፍረተ ስጋን የሚሸፍን ባህላዊ ልብስ አለበሱት። በራሱም በፍየል ቆዳ የተሰራ ልብስ። ባለቤቷን የሚመሳስሉ ወጣቶች የፈራቸውን ያህል አልሸሿትም። አውሬዎችም አልተተናኮሏቸውም። ስማቸውን የማታውቃቸው በርካታ አራዊት አይታለች። ጥቅጥቅ ካሉ ደኖች መሃል እያለፉ ተራራውን ወጥተው እየወረዱ ከሰዓታት በኋላ እንደ ነገሩ ወደ ተቀለሰ ጎጆ ቤት ገቡ። ሁሉም ነገር ከገመተችው በታች ሆኗል። የቀዘቀዘ መስተንግዶ ብቻ ሳይሆን የደነገጡ ፊቶች አስተናገዷቸው። የልጅ ልጃቸውን የመሳም ፍላጎት በውስጣቸው ሊኖር እንደሚችል ነበር ያሰበችው። ግን እንደጠበቀችው አልሆነም። አንድም ጊዜ እግሯ ስር ወደማይጠፋው ሕፃን ሲያተኩሩ አልያዘቻቸውም። የሆነ ያልረኩበት ነገር እንዳለ ግልጽ ሆኖላታል። ሰምተው በማታውቀው ቋንቋ ያወራሉ። በሹክሹክታ አይደለም፣ በተረጋጋ ድምፅ እንጂ። ምንድን ነው የሚባባሉት? ለስደት ምክንያት ስለሆነኝ ሰበብ በስፋት እየተነጋገሩበት ነው። ምንድን ነበር ፈጽሜዋለሁ ያልከኝ ስህተት? ከዕለታት አንድ ቀን አራዊትን ማደን ስልጣኔ የጎደለው አኗኗር ልማድ መሆኑን ለሕዝብ ለማስተማር ስንቀሳቀስ እነሱ ስህተት የሚሉትን ነገር ሰራው። የአጋጣሚ ነገር ሆኖ 2 ወር ያልሞላው ሕፃን እትብቱ እየተቆረጠለት ነበር። ያኔ በአራሷ ቤት ደጅ አለፍኩ። እለፋ? በአራስ ቤት ማለፍ ምን ነውር አለው? ነፍሷን ይማረውና የቀድሞ ባለቤቴ ነፍሰ ጡር ነበረች እና በባህላችን መሰረት ሚስቱን ያስረገዘ ወንድ ከአራስ ቤት ደጅ ማለፍ አይፈቀድለትም። ለምን? በቃ ልማድ ነው። አጥጋቢ መልስ የማታገኝለት ጥያቄ ነው። እና ከዚያ ቤት ደጅ ማለፌን ያዩ ላላዩ አወርተዋል። ያ ጨቅላ ደግሞ የእምብርቱ ቁስል አልደርቅለት ብሎ ስለነበር እኔ ከደጃቸው ባለፍኩበት ሰሞን ሕፃኑ ተሰቃይቶ ሕይወቱ አለፈች። የሕፃኑ መሞት በሕይወቱ ውስጥ ያልታሰበ አደጋ ማስከተሉን ሲነግራት ፊቱን አቆምጭጮ ነበር። በአራሲቱ ጎጆ አጠገብ ባያልፍ ኖሮ ልጃችን አይሞትም ነበር ብለው ነው የሚያስቡት። በባህላቸው መሰረት ደግሞ ያስረገዘና ነፍሰ ጡር የሆነች ሴት ከአራስ ደጅ እንዳያልፉ ግዴታ ተጥሎባቸዋል። ግዴታው ምንድን ነው? ታየው ባክሽ፣ የማይመስል ነገር ነው። ምንድን ነው? ባለቤቴ ስትወልድ በሞተው ምትክ ልጄን ማስረከብ።
እኔም እስኪ ወንድ የሆነ ይድረስብኝ ብዬ ለተጋባው በአጉል አስተሳሰብ ስለተጠፈሩ እንጂ ለሕፃኑ መሞት ምክንያት ሊሆን እንደማልችልና እትብቱ ሲቆረጥ በፈሰሰው የደም ብዛት ሕፃኑ ሊሞት እንደቻለ ተናገርኩ። አመላለሱ ታላቅ ተቃውሞን አስከትሎ እንደነበር አይዘነጋም። በምትኩ ሌላ ሕፃን ካልሰጠህን እንገለዋለን ብለው ዛቱበት። እሱ ደግሞ ሚስቱን የሚያርሳት እንደነሱ ከሰው ነጥሏትና ለብቻዋ ጎጆ ቀልሶላት አልነበረም። ዘመናዊ በሚለው መንገድ ትዳርን ኑሮ የማሳየት የረጅም ጊዜ እቅድ ነበረው። ግና ያረገዘችውም ጨነገፈ። እሷም የሕፃኗ አባትና ዘመዶች ደግሞ እልህ ገብቷቸው አደጋ እናደርስብሃለን ብለው ዛቱበት። እናም የትውልድ መንደሩን መልቀቅ ግዴታ ሆነበት። ከዕለታት በአንዱ ሌሊት ጠፋ። ከ20 ዓመታት ቆይታ በኋላ ወደ ነበረበት ሲመለስ የክፋት አሞራ ክንፉን ዘርግቶ እያንዣበበ ጠበቃቸው። ምንድን ነው? ንገረኝ እንጂ ችግር አለ? በስሜት ተነሳስተን ባንመጣ ኖሮ መምጣታችን ስተት ነው። አባቴ መምጣት አልነበረብህም ነው የሚለኝ። ልጅነቱን ፍቄዋለሁ። ዳግም ደጄ እንዳይደርስ አባረርኩት ብዬ ለአገር ሽማግሌ ካወራው በኋላ ለምን መጣህ ነው የሚለኝ። ምን መናገር፣ ምን መዘየድ፣ እንዴት መሆን እንዳለባት ጠፍቷታል። ምላሷን ረገመችው። ለምን መጣን? ወደ ባለቤቷ አየች። ፊቱን አነበበችው። ተደናግጧል። በየደቂቃው እየተመላለሰ ባለቤቱንና ልጁን በስጋት ያያል። አፍታም ሳይቆይ የዕድሜ ቱጃር የሆኑ ሰዎች በየተራ ያናገሩት ጀመር። በአንዳቸውም ፊት ላይ የፈገግታ ችቦ አልተለኮሰም። ጠራችው። አደጋ ውስጥ ነን አለችው። ሊፈርዱብኝ ነው። ገንዘብ ብንከፍላቸው ቅጣቱ አይቀንስልንም? ሞት ነው ፍርዱ። አንተን? እኔንም አይነኩኝም። ድንጋጤዋን የምትቋቋምበት አቅም አልነበራትም። ግራ ገብቷታል። ታዲያ በማን ላይ ነው የሚፈርዱት? ብዙ የምትጠይቀው ጥያቄ ነበራት። ግና ሌሎቹ ሊያናግሩት ይጠሩታል። የእድምተኛው ቁጥርም ላይን የበዛ ሆኗል። ሁሉም ወንዶች ናቸው። ባለቤቷ ወዲያ ወዲህ ማለቱን ትቶ ወደ እሷ ሲቀርብ አየችው። አካሄዱ ተቀይሮባታል። ኮስምኖባታል። ፋስ እንዳሻው የሚያወዛውዘው ሰንበሌጥ መስሏል። በማን ላይ ነው ሞት የሚፈርዱት? ዝም ሲላት ደግሞ ሌላ ጥያቄ አመጣች። ይህ ችግር ሊከሰት እንደሚችል ጥርጣሬው አልነበረም? በጭራሽ። እንዴት መገመት ያቅተሃል? ከ20 ዓመታት በላይ እዚህ አይደል እንዲህ በመሃላቸው ይኖርከው? እንዴት አዲስ ይሆንብሃል? ለምን እንዲህ ያለ ፈተና ሊጠብቀ እንደሚችል አልጠቆምከኝም? ለምን ያ ሁሉ መጓጓት፣ ያ ሁሉ መንገላታት ነፍሳችንን ለመስጠት ብለን አልነበረም እኮ? በማንም ላይ እንዲህ ሲፈረድ አይቼ አላውቅማ። ደግሞም የሰለጠኑና ጎጂ ልማዳቸውን ያስወገዱ መስሎኝ ነበር። ስለምን? እሺ አንቺ እንዳልሽውን ባትለኝ ኖሮ። ስለለመንሽኝ ብቻ አልነበረም ቃልሽን ለመተግበር ያልሰነፍኩት። ነፍሷን ይማረውና ለቀድሞ ባለቤቴ ቃል የገባሁላት ነገር ነበር። ምንድን ነው? አንድ ቀን ህዝቡን አስተባብሬ መለስተኛ ክሊኒክ እንደምሰራ ቃል ገብቼላት ነበር። ይህንን ንገራቸውና አንጀታቸው እንዲራራልን አድርግ። እባክህ ውዴ ንገራቸው። የችግር ቀዳዳዎቻችሁን፣ የልጆቻችሁን ድንቁርና፣ የሚያሰቃያችሁን ህመም ለማጥፋት ነው አመጣጤ ይበላቸው። ዋሽተህም ቢሆን ሊደርስብን ከሚችለው አደጋ። እሱ ግን የሰማት አይመስልም። ደንዝዟል። በፍርሃትና በዝቅተኛ ድምፅ ተውጦ ከራሱ ጋር ሲያወራ ሰማችው። በማን ላይ ነው የሚፈርዱት? አሁንም ጠየቀችው። ገና ነው፣ አልተወሰነም። እንደ ባህላችን ከሆነ አጥፊው አይቀጣም። እድሜ ልኬን ስጸጸት እንድቆይ በማሰብ የምወደውን ሰው ነው የሚሰቅሉት። አባቴን ወይም ባለቤቴን። ባለቤቴን? ዞረባት። የአንድ ተራ እብድ ቅብዥርር የምታዳምጥ መሰላት። ሰማይን ካልነካው ብሎ የተንጠራራው ተራራ ሊከመርባት ያሰበ መሰላት። ሰዎቹም ገዘፉባት። ምን አለ የምናወራው ሁሉ ህልም በሆነ። አባቴ መገደል ያለበት ደና ልጅ ሆኖ እንዲያድግ በቂውን ያህል አልጣርክም ተብሎ ነው። ባለቤቴ ደግሞ ህብረተሰቡ አንቅሮ የተፋኝን ስደተኛ የራሷ እንዲሆን ሁኔታዎችን አመቻችታ ልጅ ስለወለደችልኝ ነው። ህመም ይሰማት ጀመር። ጩሂ አላት። አናቷን ያዘችው። እንዳትፈነዳ ሰጋች። የምታየውን ሁሉ መፍራት ጀመረች። ማህበረሰቡን ስታስተውል በህብረት ወደ አንድ አቅጣጫ በዝግታ ይጓዛሉ። ወዴት ነው የሚካሄደው? እትብቴ ወደ ተቀበረበት ዛፍ ስር። ምን ሊደረግ? የስቅላቱ ስነ ስርዓት ሊካሄድ። የስቅላቱ ስነ ስርዓት ሊካሄድ ነው? ተሰቃዩ ተወስኗል? አባቴ አርጅቷል አላት። በቀዝቃዛ ድምፅ ነው እያናገራት ያለው። ድምፁ ሻክሯል። ምን ለማለት ፈልጎ ነው? አባቴ አርጅቷል? አርጅቷልና ከእንግዲህ ምድር ላይ ቢሰነበት ምን ይፈይድለታል? ቢሞትም አይጎዳ፣ ቢኖርም አይጠቅምም ለማለት ይሆን? ምን አለ ባለቤቴ ለመጀመሪያ ጊዜ ያየሁበት አይኔ በፈረጠ
አባቴ የት አሉ? አልመጣም። ለምን? አልመለሰላትም። ፈራች፣ በጣም ፈራች። ፍርሃት የሚለው ቃል ከሚገልጸው በላይ ፍርሃት አደረባት። ልጇም ተጋባበት። በሚያየው ነገር ሁሉ ደስተኛ አልነበረም። ማለቃቀስ ጀመረ። በእናቱ እቅፍ መሆን አማረው። ለቅሶም ለሁሉም የሚሰማ ሆነ። እናቱ አላባበለችውም፣ አልሰማችውምም። ዛፍ ስር ቁጭ ብላ መንገዱን ታያለች። አባት እስካሁን ያልመጡበት ምክንያት ምንድን ነው? እየተጠበቀ ያለው እሱ አይደለም። ታዲያ ማን ነው? ጀንበር እስክትጠልቅ ድረስ ነው የሚጠብቁት። ከብቶች ወደ ማደሪያቸው ሳያዘግሙ፣ ዶሮዎች ቆጥ ላይ ሳይሰፍሩ ሰውን በስቅላት መቅጣት የኛ ልማድ አይደለም። አባት አይመጡም እንዴ? ተስፋ ቆርጦብኛል። የመጨረሻ ጥያቄዋን ፈራ ተባ እያለች ጠየቀችው። ጭንቅላቴ ሊፈነዳ ደርሷል። የእብድ በሆኑ ሀሳቦች ተሞልቻለሁ። ምን እያሰብክ እንደሆነ ንገረኝ። ምን ልንገርሽ? እኔ ነኝ የምሰቀለው ወይስ አባት? አባቴን ደግሜ ላገኘው አልችልም። ምን ማለት ነው ላገኘው አልችልም ማለት? ሁላችንም በህይወት ዘመናችን አንድ አባት ብቻ ነው የሚኖረን። ሚስት ግን የግድ አንድ ብቻ አትሆንም፣ ሞልታለች። እና በልጅህ እናት አንገት ላይ ገመድ እንዲሸመቀቅባት መፍረድ ነው? ለሰጠው ፍቅር የሚከፈለኝ ወረታ ይሄ ነው? ሞት ነው የሚገባኝ? አንተ አውሬ! ይሄ ነው ወይ የሚገባኝ? እንዴት ለሞት እንድበቃ ትፈርድብኛለህ? ለሞት? ያዙኝ ልቀቁኝ በዛች። የፍርድ ስነ ስርዓት ጓግተው የሚጠብቁት የአካባቢው ነዋሪዎች ተንጫጩ። እንደ እብድ ያደርጋት ጀመር። ሽማግሌዎቹን ረገመቻቸው። የአገሪቱን አድባር ኮነነች። የሴት ልጅ አምላክ ልጆቻቸውን ባልታሰበ አደጋ ዶግ አመድ ያድርጋቸው አለች። ያለችውን ግን አልተረዱም። ቋንቋዋን መች ሰምተውት ያውቁና እነሱ የአድማሱን መቅላት፣ የጀንበሯን ማሽቆልቆል በእርጋታ መጠባበቅ እንጂ የእሷን መወራጨት ከወደቆ ወዲያ እንደመንፈራገጥ ነው የሚቆጥሩት። ጊዜው ሲደርስ እጆቿን ይዘው ወደ መስቂያው ሲወስዷት እሪታዋን አቀለጠችው። ልጄን ልጄን ልጄን! ይህን ጊዜ ነቃች። አልጋ ላይ ናት። ምን ሆነሻል? የምን ጨዋት ነው እሱ? የባለቤቷ ጥያቄ ነበር። ከተንተራሰችበት ትራስ ከፍ ብሎ እንሂድ። አንሂድ፣ ባንሂድ ይሻላል። ወዴት? ወደ ትውልድ ቀይኗ። መጥፎ ህልም አይቻለሁ። የማላውቀውን አገር መናፈቅ አልነበረብኝም። ስቃይ እንደሚደርስብን በህልም ያየው። ሲተረጎም ደስታ ፌሽታ ይጠብቀናል ማለት ነው አላት። ቢሆንም ህልሟን እንድትነግረው ይወተውታት ጀመር።